ሰላም ውድ ተማሪዎች እንዴት ናችሁ? ቸርነት ነኝ። ዛሬ 11ኛ ክፍል ፊዚክስ ዩኒት 6 ኤሌክትሮስታቲክስ ኤንድ ኤሌክትሪክ ሰርኪዩት የሚለውን ፓርት 10 ይዤላችሁ መጥቻለሁ። ይሄ ፓርት የመጨረሻው ይሆናል ማለት ነው የዚህ ዩኒት። ከዚህ በፊት የነበሩትን ሌሰኖች ከፓርት 1 እስከ ፓርት 9 ድረስ ያሉትን እንደወደዳችሁ ታሳውቃችሁኛል። ይሄም የሚገርም ክላስ እንደሚሆን ምንም ጥርጣሬ የለኝም። በዛሬው ሌሰናችን የምናየው ካፓሲተር እና ካፓሲታንስ የሚለው ነው። እስከ መጨረሻው አብራችሁን ቆዩ። መግቢያ ላይ እንደነገርኳችሁ የዛሬው ሌሰናችን የሚሆነው 6.6 ካፓሲተር እንደ ካፓሲታንስ የሚለው ይሆናል ማለት ነው። ካፓሲተር እና ካፓሲታንስ ላይ ከ2008 እስከ 2016 5 የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች መጥተዋል ማለት ነው። በኦልድ ካሪኩለም ላይ ካፓሲተር እና ካፓሲታንስ ላይ በጣም ብዙ ጥያቄ መጥተው ነበረ። በእናንተ ላይ ግን ትንሽ ነው የሚሆነው፣ ምክንያቱም የተቀነሰ ፖርሽን አለው። ለምሳሌ አንድ ካፓሲተር ምን ያክል ኤሌክትሪካል ኤነርጂን ስቶር ያደርጋል የሚለውን ነገር ቫልዩን ፈልጉ የሚል እናንተ ፖርሽን ላይ የለም። ብዙ ጥያቄዎችን ይሄ ፓርት ይዞ ነበር ማለት ነው። በቀጣይ ግን ከዚህ ፖርሽን ላይ ብዙ ጥያቄ እንደሚመጣ ምንም ጥርጣሬ የለኝም፣ ጥያቄ ለማውጣት የሚመች ፖርሽን ስለሆነ ማለት ነው። ስለዚህ እስከ መጨረሻ ድረስ በደንብ መከታተል እንዳትረሱ። የዛሬውን ክላስ ወይንም ደግሞ የዛሬውን ሌሰን ስትጨርሱ ከእናንተ የሚጠበቁ ነገሮች አሉ። የመጀመሪያው ዲፋይን ዘ ተርምስ ካፓሲተርስ፣ ካፓሲታንስ፣ ዳይኤሌክትሪክ። ካፓሲተርስ፣ ካፓሲታንስ እና ዳይኤሌክትሪክ የሚሉ ተርሞችን ዲፋይን ማድረግ ከናንተ ይጠበቃል ማለት ነው። በሁለተኛ ደረጃ ኤክስፕሌን ዘ ኢፌክት ኦፍ ኢንሰርቲንግ ዳይኤሌክትሪክ ኢን ዘ ጋፕ ቢትዊን ዘ ፕሌት ኦፍ ካፓሲተር። መጀመሪያ ካፓሲተር ኤሌክትሪክ ቻርጅን ስቶር የሚያደርግ ኤሌክትሪክ ዲቫይስ ነው። ምን አይነት ዲቫይስ ነው ከተባለ ሁለት ኮንዳክቲንግ ፓራላል ፕሌቶች በሆነ ዲስታንስ ርቀው ሲቀመጡ ማለት ነው። ይሄ ዲስታንስ በመካከላቸው ያለው ዲስታንስ ነው። ይሄ በቃ አንድ ካፓሲተር ነው ማለት ነው። አሁን ይሄ ካፓሲተር በዚህ መካከል ላይ ዳይኤሌክትሪክ ማቴሪያል በሚኖርበት ሰዓት ኢፌክቱ ምንድን ነው የሚለውን ነገር ኤክስፕሌን ማድረግ ከናንተ ይጠበቃል ማለት ነው። በሶስተኛ ደረጃ ሶልቭ ፕሮብሌምስ ሪሌትድ ቱ ካፓሲታንስ ኦፍ ፓራላል ፕሌት ካፓሲተር። አሁን ካፓሲተር ኤሌክትሪክ ቻርጅን ስቶር የሚያደርግ ኤሌክትሪክ ዲቫይስ ነው ብለን አይደለም? ምን ያክል ኤሌክትሪክ ቻርጅ ስቶር የማድረግ ኤቢሊቲ ያለውን የሚለውን የሚገልጸው ደግሞ ካፓሲታንስ ነው። የዚህን ካፓሲተር ካፓሲታንስ ደግሞ ካልኩሌት ማድረግ ከናንተ ይጠበቃል ማለት ነው። አራተኛው ከናንተ የሚጠበቀው ደግሞ ካልኩሌት the equivalent capacitance of capacitors connected in series and parallel። ካፓሲተሮች በሲሪስ እና በፓራላል በሚገናኙበት ጊዜ ምን ያክል ኤሌክትሪክ ቻርጅ ስቶር የማድረግ ኤቢሊቲ ያላቸው የሚለውን ኢኩቫለንት ካፓሲታንሳቸውን ካልኩሌት ማድረግ ከናንተ ይጠበቃል ማለት ነው። ስለዚህ የዛሬው ሌሰን ስትጨርሱ ተመልሳችሁ እነዚህን አራት ነገሮችን በደንብ መረዳታችሁን ቼክ ማድረግ ከናንተ ይጠበቃል ማለት ነው። አሁን ቀጥታ ወደ ዛሬው ክላሳችን እንግባ። 6.6 ካፓሲተርስ ኤንድ ካፓሲታንስ ምን ማለት ናቸው? ዲፈረንሳቸው ምንድን ነው የሚለውን ነገር አንድ በአንድ እንይ። A capacitor is a device used to store electric charge። የካፓሲተር የምንለው ኤሌክትሪክ ቻርጅን ስቶር የሚያደርግ ዲቫይስ ነው። ኤሌክትሪክ ቻርጅን ስቶር አደረገ ማለት ደግሞ ኤሌክትሪክ ኢነርጂን ስቶር አድርጓል እንላለን። ለምሳሌ ኤሌክትሪክ ቻርጅ ስቶር አድርጓል ስንል ኔት የሆኑ ቻርጆችን ስቶር አድርጓል ማለት፣ ለምሳሌ ኔጌቲቭ ቻርጆችን ስቶር አደረገ እንበል። እዚህ ጋር እነዚህ ኔጌቲቭ ቻርጆች ቢሆኑ እነዚህ ኔጌቲቭ ቻርጆች እዚህ ጋር ታጭቀው ነው ያሉት። ተመሳሳይ ቻርጆች ናቸው፣ ይገፋፋሉ። ብንለቃቸው በዚህ ላይ ሂደው የሆነ ስራ መስራት ይችላሉ ማለት ነው። በራሳቸው ብንለቃቸው እኛ ምንም ፎርስ ላያቸው ላይ ኤግዘርት ሳናደርግ እርስ በርስ ስለሚገፋፉ ወደዚህ ተንቀሳቅሰው የሆነ ስራ መስራት ይችላሉ ማለት ነው። ወይ ወደዚህ ተንቀሳቅሰው የሆነ ስራ መስራት ይችላሉ። ስለዚህ እዚህ ላይ ያሉ ምን አድርገዋል ማለት ነው? ኤሌክትሪክ ኢነርጂ ስቶር አድርገዋል ማለት ነው። ስለዚህ ካፓሲተር ምንድን ነው ከተባላችሁ፣ ካፓሲተር ኤሌክትሪክ ቻርጅን ስቶር የሚያደርግ ዲቫይስ ነው። ኤሌክትሪክ ቻርጅን ደግሞ ስቶር በማድረግ ኤሌክትሪክ ኢነርጂን ስቶር ያደርጋል ማለት ነው። ሌላ እዚህ ጋር ማወቅ ያለባችሁ ይሄ ካፓሲተር የምንለው ፓሲቭ ዲቫይስ ነው። ፓሲቭ ዲቫይስ ነው። ፓሲቭ ዲቫይስ ነው ማለት ምን ማለት ነው? ኢነርጂን በቮልቴጅ መልክ ጄኔሬት ማድረግ አይችልም። ስቶር ነው የሚያደርገው፣ ከሌላ ሶርስ ነው የሚቀበለው። ለምሳሌ ቀደምን ብያቸዋል። ሁለት ፓራላል ፕሌት ካፓሲተሮች የሆነ ዲስታንስ ፈጥረው ሲቀመጡ ነው ብለን አይደለም? ዲስታንሳቸው መካከል ያለው ይሄ ነው። ይሄ አንድ ካፓሲተር ነው። ይሄ ካፓሲተር በራሱ እዚህ ጋር እንደምታዩት ምንም አያደርግም። ይሄም ኒውትራል ነው፣ ሜታል ነው። ይሄም ኒውትራል ነው። መጀመሪያ ላይ ምንም አያደርግም። ኢነርጂንም ደግሞ በቮልቴጅ መልክ ጄኔሬት አያደርግም። ስለዚህ ምንድነው የሚያደርገው ማለት ነው? ይሄ ካፓሲተር ኤሌክትሪክ ቻርጅን ስቶር ያደርጋል። ከሌላ ይቀበልና ስቶር ያደርጋል፣ ወይም ከሌላ ቮልቴጅ ሶርስ ይቀበልና ስቶር ያደርጋል። ስቶር ካደረገ በኋላ ደግሞ ምን ማድረግ ይችላል? ማስተላለፍ ወይም ደግሞ ዲስፔት ማድረግ ይችላል ወደ ሌላ
ኮምፖነንቶች ማስተላለፍ ይችላል ማለት ነው። እንደዛ ለማድረግ ምን ያስፈልገዋል? እዚህ ጋር ሌላ ቮልቴጅ ሶርስ ያስፈልገዋል ማለት ነው። አሁን እዚህ ጋር እንዴት እንደሆነ ባላሳያችሁ ላይ ፖዚቲቭ ፕሌቱን ይሄኛውን ፕሌት ከዚህኛው ፖዚቲቭ ተርሚናል ጋር አገናኘሁት። ይሄኛውን ፕሌት ደግሞ ከኔጌቲቭ ተርሚናል ጋር አገናኘሁት። እዚህ ጋር ኔጌቲቭ ቻርጆች ናቸው ስቶር የሚደረጉት፣ እዚህ ጋር ፖዚቲቭ ቻርጆች ናቸው ስቶር የሚደረጉት ማለት ነው። ከዛ በኋላ ይሄንን እዚህ ጋር ቆርጠን ምን ሆኗል? ያው ቻርጅድ ሆኗል ማለት ነው አይደል? ቻርጅድ ሆኗል ወይም ደግሞ ኤሌክትሪክ ቻርጆችን ስቶር አድርጓል። ከዛ በኋላ በዚህ ጋር አምጥቼ አንዱ ገመድ እዚህ ጋርም አንዱን ገመድ አምጥቼ እዚህ ጋር ከሆነ አምፖል ጋር ባገናኘው ይሄ አምፖል ምን ያደርጋል? ይበራል ማለት። እንዴት ነው የሚበራው? እዚህ ጋር ስቶር የተደረጉት ኤሌክትሮኖች በዚህ አልፈው በዚህ እየመጡ እዚህ ጋር ይገባሉ ማለት ነው። እስከ መቼ ነው የሚያበራው ከተባለ እዚህ ውስጥ ያሉ ኤሌክትሮኖች እስኪያልቁ ድረስ ማለት ነው። ምክንያቱም እነዚህ ኤሌክትሮኖች በዚህ አልፈው በዚህ ሲመጡ ነው ምን የሚያደርጉት? የሚበራው ይሄ ነገር። ስለዚህ ይሄ ካፓሲተር ፓሲቭ ዲቫይስ ነው እንላለን ማለት። ይሄ ቮልቴጅ ሶርስ ወይም ደግሞ ባትሪ ግን አክቲቭ ዲቫይስ ነው። ለምን? የተለያየ ኬሚካል ሪአክሽኖችን በመጠቀም ምን ያደርጋል ማለት ነው? ኢነርጂን በቮልቴጅ መልክ ጄኔሬት ያደርግልናል ማለት ነው። ስለዚህ ፓሲቭ ዲቫይስ ነው ስንል ከዚህ አንጻር ነው ማለት ነው። ከዚህ አንጻር እንድትረዱት ካፓሲተር ምንድነው የሚመስለው ስንል ብዙ አይነት ካፓሲተሮች ቢኖሩም አንዱን ላሳያችሁ። ይሄ አንድ ካፓሲተር ነው። አሁን ኤሌክትሪክ ቻርጅን ስቶር የሚያደርግ ኤሌክትሪክ ዲቫይስ ነው። ሶ ይሄንን ስንከፍተው ምንድነው የምናገኘው? እንደምታዩት ይሄኛውን አይነት ነገር ነው ውስጡ ላይ ያለው። ውስጡ ላይ ያለው ምንድነው? ሁለት ኮንዳክቲንግ ፓራላል ፕሌቶችን በሆነ ዲስታንስ ጋፕ ፈጥረው እናገኛለን። እንደምታዩት አንደኛው ኮንዳክቲንግ ፕሌት ይሄኛው ነው። ሁለተኛው ኮንዳክቲንግ ፕሌት ደግሞ ይሄ ነው። በመካከላቸው ደግሞ የሆነ ዲስታንስ ዲ አለ። እዚህ ጋር ግን ምን አለ? እዚህ ጋር የምታዩት ዳይኤሌክትሪክ አለ። ይሄ ምንድነው ኢፌክቱ? ይሄ ዳይኤሌክትሪክ ማቴሪያል ባይኖር ኤር ቢሆን ወይም ደግሞ ቫኪዩም ቢሆን ኢፌክቱ ምንድነው የሚለው በኋላ እናያለን። ግን ዋናው ነገር እንድትገነዘቡ የፈለኩት ምንድነው ይሄን ካፓሲተር ስትከፍቱት ሁለት ኮንዳክቲንግ ፓራላል ፕሌቶች በሆነ ዲስታንስ ተቀምጠው ነው የምታገኙት ማለት ነው። በመካከላቸው ዳይኤሌክትሪክ ሊሆን ይችላል ወይም ደግሞ ቫኪዩም ሊሆን ይችላል ወይም ኤር ነው ሊሆን የሚችለው ማለት ነው። ኢፌክታቸውን በኋላ የምናይ ይሆናል። ሶ ኤሌክትሪክ ሰርኪት ውስጥ ደግሞ በምንድነው የምንወክላቸው እነዚህ ነገሮች ካለን በሁለት መንገድ መወከል እንችላለን። አንደኛው ይሄኛው ነው፣ ሁለተኛው ደግሞ ይሄ ነው። ኤሌክትሪክ ሰርኪት ውስጥ እነዚህ ነገሮች ካገኛችሁ ካፓሲተርን ነው የሚወክሉት ማለት ነው። ዲፍረንሳቸው ግን ምን ይመስላችኋል? ዲፍረንሳቸው ይሄኛው ፖላራይዝድ ከሆነ በኋላ ነው። ምን ማለት ነው ፖላራይዝድ ከሆነ በኋላ ነው ስላችሁ? ያው ሁለት ፕሌቶች እዚህ ጋር አሉ እንደምታዩት ፓራላል ፕሌቶች ከሆነ ባትሪ ጋር አገናኘዋቸው። ከባትሪ ጋር ሳገናኛቸው እዚህ ጋር ፖዚቲቭ ቻርጆች ናቸው ስቶር የሚደረጉት፣ እዚህ ጋር ኔጌቲቭ ቻርጆች ነው ስቶር የሚደረጉት። ይሄ ተቆረጠ እንበል እዚህ ጋር። ሶ ይሄ ከተቆረጠ በኋላ ይሄንን ሪፕሬዘንት የሚያደርገው ይሄኛው ነው። ያ ማለት እዚህ ጋር ፖዚቲቭ ቻርጆች አሉ ማለት ነው። እዚህ ጋር ደግሞ ኔጌቲቭ ቻርጆች አሉ ማለት ነው። ይሄንን በዚህ ትይዛላችሁ። ይሄስ ደግሞ ምንድነው የሚያሳየው ካለን አሁንም ሁለት ኮንዳክቲንግ ፓራላል ፕሌቶች በሆነ ዲስታንስ እንደዚህ ያሉ ብለን እንስብ። ይሄ መካከላቸው ያለ ዲስታንስ ነው። ይሄ ነው። አሁን ምንም ቻርጅ አልተደረገም፣ ኒውትራል ላይ ነው ያለው ማለት ነው። ኒውትራል ላይ ነው። ይሄም ኒውትራል ነው፣ ይሄም ኒውትራል ነው ኮንዳክቲንግ ፕሌቱ ማለት ነው። ስለዚህ ይሄንን የሚወክልን ደግሞ ይሄኛው ነው። ይሄንን የሚወክለው ይሄኛው ነው። አመተን ይሄኛውን ከፖዚቲቭ ተርሚናል ባትሪ ጋር ስናገናኘው ይሄንን ከኔጌቲቭ ተርሚናል ጋር ስናገናኘው ይሄ ፓርት ኔጌቲቭሊ ቻርጅድ ይሆናል፣ ይሄ ደግሞ ፖዚቲቭሊ ቻርጅድ ይሆናል። ወይም ደግሞ ይሄኛውን እዚህ ጋር ያለውን ከፖዚቲቭ ተርሚናል ጋር ስናገናኘው ይሄ ፖዚቲቭ ይሆናል፣ ይሄ ኔጌቲቭ ይሆናል ማለት ነው። ስለዚህ ገና ምንም እዚህ ጋር ይሄ ላይኛው ፖዚቲቭ ነው የታችኛው ኔጌቲቭ ነው የምንለው አይደለም ማለት ነው። በዚህ ኬዝ ቀጥታ ቻርጅድ ያልሆነውን ካፓሲተር ዲቫይሱን ነው የሚወክልልን ማለት ነው። ይሄ ግን ቻርጅድ የሆነው ወይም ደግሞ ፖላራይዝድ ከሆነ በኋላ ፖላራይዝድ ማለት ቻርጆቹ የሆነ ወገን ከያዙ በኋላ ማለት ኔጌቲቭ እዚህ ሳይድ ፖዚቲቭ እዚህ ሳይድ እንደዚህ አይነት ከያዘ በኋላ ነው የሚወክለው። ግልጽ ነው ብዬ አስባለሁ። ኦኬ ይሄን እንደዚህ ካየን ካፓሲተንስሳ ምንድነው የሚለው ነገር ላይ እንምጣ። ካፓሲተንስ is the ability of a capacitor to store ካፓሲተር እንደዚህ ከተረዳን ካፓሲተንስስ ምንድነው የሚለው ነገር እንምጣ። ካፓሲተንስ is the ability of a capacitor to store a charge አንድ ካፓሲተር ምን ያክል ኤሌክትሪክ ቻርጅን ስቶር የማድረግ ኤቢሊቲ ያለው የሚለውን ነገር የሚገልጽልን ካፓሲተንስ ነው ማለት ነው። ለምሳሌ ባለፈው ሌሰን ላይ ሬዚስተር፣ ሬዚስታንስ እነዚህ ሁለቱ ነገሮች ልዩነታቸው ምንድነው ብያችኋለሁ። ይሄ ኤሌክትሪክ ኮምፖነንቱን የሚገልጽ ነው ወይም ደግሞ ዲቫይሱን የሚገልጽ ነው። የዲቫይሱ ኔም ነው ማለት ትችላላችሁ። ይሄ ደግሞ ሬዚስታንስ ስንል ደግሞ ይሄ ሬዚስተር ምን ያክል ኤሌክትሪክ ከረንትን ኦፖዝ የማድረግ አቅም አለው የሚለውን ቫልዩን የሚገልጽ ነው። ልክ እንደዛ እዚህ ጋርም ካፓሲተር ስንል የኤሌክትሪክ ኮምፖነንቱን ዲቫይሱን የሚገልጽ ነው። ካፓሲተንስ ስንል ደግሞ
አንድ ካፓሲተር ምን ያክል ኤሌክትሪክ ቻርጅን ስቶር የማድረግ አቅም አለው የሚለውን ካፓሲቲውን የሚገልጽ ነው ማለት ነው። ከስሙ ራሱ መረዳት ትችላላችሁ። ካፓሲቲ ካፓሲታንስ ከስሙም መረዳት ትችላላችሁ ማለት ነው። ይህንን በዚህ መንገድ ትይዛላችሁ ማለት ነው። ኦኬ ይህን እንደዚህ አድርጋችሁ ከተረዳችሁ በኋላ ቀጣይ ላይ አንድ ካፓሲተር እንዴት ነው የሚሰራው የሚለውን ወርኪንግ ፕሪንሲፕል ኦፍ ካፓሲተርን እናያለን ማለት ነው። በደንብ ልትረዱ ይገባል እዚህ ላይ። ኦኬ ካፓሲተር እንግዲህ ምንድነው ብለናል? ሁለት ኮንዳክቲንግ ፓራላል ፕሌቶች በሆነ ዲስታንስ ሲቀመጡ ነው ብለን አይደለም? እንደምታዩት በመካከላቸው ያለው ዲስታንስ ዲ ነው ብለን እንስብ። ኦኬ አሁን ምንድነው መጀመሪያ ላይ ኒውትራል ነው። ሶ ይህንን ካፓሲተር ቻርጅ ሳደርግ እንዴት ነው ቻርጅ የሚያደርገው የሚለውን ነገር ነው በደንብ የማሳያችሁ። ላምጣና እዚህ ጋር ይህንን ከፖዚቲቭ ተርሚናል ጋር ላገናኘው፣ ይሄኛውን ሳይድ ደግሞ ከኔጌቲቭ ተርሚናል ጋር ላገናኘው። ሶ ይሄ ኔጌቲቭ ተርሚናል ላይ ምንድነው ስቶር ሆኖ የነበሩት ማለት ኔጌቲቭ ቻርጆች ናቸው ስቶር ሆኖ የነበሩት። እዚህ ጋር ደግሞ ፖዚቲቭ ቻርጆች ናቸው ስቶር ሆኖ ያሉት። ፖዚቲቭ ቻርጅ አይንቀሳቀስም። ኦኬ ስለዚህ እነዚህ ኔጌቲቮች ምን ያደርጋሉ? አሁን ፍሪሊ ሙቭ ያደርጋሉ ማለት ነው። በዚህ ላይ ይመጣሉ፣ እዚህ ላይ ይመጣሉ ማለት ነው። እየተገፋፉ እዚህ ላይ መጥተው እዚህ ጋር መተላለፊያ ስለሌላቸው እዚህ ጋር ስቶር ይሆናሉ ኔጌቲቮቹ ማለት ነው። እዚህ ጋር ያለው ፖዚቲቭ ደግሞ እዚህ ጋር ያሉት ኔጌቲቮችን ይጎታቸዋል። ስለዚህ ኤሌክትሮን ከዚህኛው ፕሌት ወደዚህ ይመጣል ማለት ነው። ስለዚህ ምን ይፈጠራል? እዚህ ጋር ፖዚቲቭ ቻርጆች ይፈጠራሉ ማለት ነው። ፖዚቲቭ ኔት ቻርጅ ይፈጠራል። ኤሌክትሮኖች ምን ስለሚሆኑ ወደዚህ ይመጣሉ። በምን አማካኝነት? እዚህ ጋር ያለው ፖዚቲቭ ተርሚናል ሃየር ፖቴንሻል ስለሆነ እዚህ ውስጥ ያሉ ኔጌቲቮችን ወደ ራሱ ይስባል ማለት ነው። በዚህ ብቻ አይደለም ኤሌክትሮኖች ወደዚህ እንዲመጡ የሚያግዘው። እዚህ ጋር የነበሩ ኤሌክትሮኖች መጥተው እዚህ ጋር ስቶር ሆነዋል አይደለም? እንደምታዩት ይሄ ሁለቱ ምን ይደረጋል? ይሳሳባል አይደለም? ይሳሳባል፣ ግን የሆነ ዲስታንሳቸው ጠብቀው እንዲሄዱ ነው የምናደርገው። ያ ማለት ኤሌክትሮስታቲክ ፎርስ አለ ማለት ነው በእነዚህ መካከል። ስለዚህ እነዚህ ኤሌክትሮኖች ደግሞ እዚህ ጋር ስቶር የሆኑ ኤሌክትሮኖች እዚህ ውስጥ ያሉትን ኤሌክትሮኖች ይገፋሉ ማለት ነው። በዚህኛው ብቻ በመሳብ አይደለም፣ በእነዚህ መገፋትም ኤሌክትሮኖች ወደዚህ ይመጣሉ ማለት ነው። ከዛ በኋላ እንደምታዩት ይሄ ባትሪ ነው፣ ፖቴንሻል ዲፈረንስ አለው። እዚህ ጋር ኔጌቲቭ ተርሚናል አለ፣ እዚህ ጋር ፖዚቲቭ ተርሚናል አለ። እዚህ ካፓሲተርም ላይ ስታዩት እዚህ ጋር ኔጌቲቭ ተርሚናል አለ፣ እዚህ ጋር ፖዚቲቭ ተርሚናል አለ ማለት ነው። ምን ተፈጠረ? ፖቴንሻል ዲፈረንስ ተፈጠረ ማለት ነው። ስለዚህ የሆነ ኤሌክትሪክ ቻርጅ ስቶር አድርጓል፣ የሆነ ኤነርጂ ስቶር አድርጓል እንላለን ማለት ነው። እስከ መቼ ነው ይሄኛው ፕሌት ስቶር የሚያደርገው ኤሌክትሪክ ቻርጅን ስንል እንደምታዩት ቮልቴጅ በፓራላል ጊዜ እኩል ነው አይደለም? እዚህ ጋር ያለው ቮልቴጅ እና እዚህ ጋር ያለው ቮልቴጅ እኩል ሲሆን ማለትም በዚህ ባትሪና በዚህኛው ካፓሲተር መካከል ያለው ቮልቴጅ እኩል ሲሆን ማለት ነው። እኩል ሲሆን ምንድነው የምናደርገው? ኦኬ ይሄንን እነቅለዋለን። ከዛ በኋላ ከምንፈልገው ነገር ጋር አገናኝተን የሆነ ስራ መስራት ይችላል ማለት ነው። ለምሳሌ እኔ አንድ አምፖል ማብራት ፈለኩ ልበል፣ ትንሽዬ አምፖል ማብራት ፈለኩ። ኦኬ ይሄን አንጥቼ እዚህ ጋር አገናኛለሁ፣ ይሄንን እዚህ ጋር አንጥቼ አገናኛለሁ። ኤሌክትሮኖች እዚህ ጋር ምን ያደርጋሉ? ፍሪሊ ሙቭ ስለሚያደርጉ በዚህ መጣው በዚህ ይመጣሉ። በአምፖል ሲያልፉ ይሄ ነገር ይበራል፣ በዚህ ጋር ይመጣሉ ማለት። እስከ መቼ? እነዚህ ኤሌክትሮኖች እስኪያልቁ ድረስ። ሲያልቁ ምንድነው የሚሆነው? እነዚህ ኤሌክትሮኖች መተው እዚህ ጋር ይቀመጣል፣ ኒውትራል ይሆናል ማለት። እንደገና ቻርጅ ማድረግ ይጠበቅብናል ማለት ነው። በዚህ መንገድ ነው የሚሰራው። እዚህ ጋር እንግዲህ ምንድነው መረዳት ያለባቸው የሚለውን ላሳያችሁ። የመጀመሪያው የምትረዱት ነገር እዚህ ጋር ፕሌቱ ላይ ስቶር የሚደረጉት ቻርጆች ከምን ጋር ፕሮፖርሽን ናቸው? ከዚህኛው ፖቴንሻል ዲፈረንስ ጋር ፕሮፖርሽናል ነው። ፖቴንሻል ዲፈረንሱን ስትጨምሩት ቻርጁ ምን ያደርጋል? ይጨምራል ማለት ነው። ለምሳሌ ቅድም ከነበረው 2 ታይምስ ስናደርግ እዚህ ጋር የነበሩ ኤሌክትሮኖች 2 ታይምስ አይደለም የሚሆኑት፣ ቅድም ከሄዱት የተረፈ አለ ማለት ነው። እዚህ ጋር አሁንም ፍሪ የሚሄዱ እዚህ ጋር መጥተው ስቶር ይደረጋሉ። እዚህ ጋር ያለውም ቅድም የነበረው ስቡ ጨርሶ ነበር፣ 2 ታይምስ ነው ያደረኩት አይደል? ኦኬ ኔት ስላለ አሁንም እዚህ ጋር ያሉ ኤሌክትሮኖች ወደ ራሱ ይስባል። ሞር ፖዚቲቭ እዚህ ጋር ስቶር ይሆናል፣ እዚህ ጋር ደግሞ ሞር ኔጌቲቭ ቻርጆች ስቶር ይደረጋሉ ማለት ነው። ስለዚህ ፖቴንሻል ዲፈረንሱ ሲጨምር እዚህ ጋር ስቶር የሚደረጉት ቻርጆችም ይጨምራሉ ማለት ነው። በሌላ አነጋገር ፖቴንሻል ዲፈረንሱ ሲጨምር ፕሌቱ ላይ ስቶር የሚደረጉት ኤሌክትሪክ ቻርጆችን መጠናቸው ይጨምራል ማለት ነው። እንደምታዩት ዳይሬክትሊ ፕሮፖርሽናል ናቸው። ያ ማለት የሆነ ኮንስታንት አለ ማለት ነው። ኪው ኢኳል ቱ ሲ ታይምስ ቪ ይሆናል። በሆነ ኮንስታንት ነምበር ነው የሚጨምረው። ይሄ ሲ ምንድን ነው? ካፓሲታንስ ይባላል። ይሄ ካፓሲታንስ ምንድን ነው የሚገልጸው? ይሄኛው ካፓሲተር ምን ያክል ኤሌክትሪክ ቻርጅን ስቶር የማድረግ ኤቢሊቲ ያለው የሚለውን ነው። ግን ከሁለቱም ኢንዲፔንደንት ነው። ቮልቴጅ ሲጨምር ቻርጅ ይጨምራል፣ ግን ካፓሲተሩ ስቲል ዘሴም ነው ማለት ነው። እንዴት ነው ዘሴም የሆነው? ወይስ ምን ማለት ነው ይሄ ነገር ልትሉ ይችላላችሁ። ካፓሲተንስ ኢኳል ቱ
ቻርጅ ኦቨር ቪ ነው። አሁን እንግዲህ ቮልቴጁን ስንጨምር ይሄም ይጨምራል። አያችሁ ሁለቱም ፓራሌል ስለሚጨምር ይሄ ኮንስታንት ይሆናል ማለት ነው። እንዴት ነው ቻርጅ ሲጨምር ካፓሲተንስ የማይጨምረው ካላችሁ ሲምፕል የሆነ ነገር ላስረዳችሁ። እዚህ ጋር አንድ ጆክ አለ ብለን እናስብ። እዚህ ጋር ይሄ ጆክ 3 ሊትር የመያዝ አቅም ነው ያለው። 3 ሊትር የመያዝ አቅም አለው። መጀመሪያ ላይ 1 ሊትር አስገባውበት ልበል። እዚህ ጋር 1 ሊትር አለ። ሁለተኛው ሊትር ውሃም እዚህ ጋር አምጥቼ ሲጨምር እዚህ ውስጥ እኮ የሚጨምረው የውሃ መጠን እየጨመረ ነው የሚመጣው አይደል? ግን የጆኩ የመያዝ አቅም ይጨምራል እንዴ? ነው አይደለም። የጆኩ የመያዝ አቅምማ 3 ሊትር ነው። ከ3 ሊትር በላይ ነው መያዝ የማይችለው አይደል? ልክ እንደዛው እዚህ ጋር ያለውን ፖቴንሻል ዲፍረንስ ስትጨምሩ እዚህ ውስጥ ያሉ ቻርጆች ሊጨምሩ ይችላሉ። ግን ይሄኛው ካፓሲተር ቻርጅ ስቶር የማድረግ ኤቢሊቲው አይጨምርም ማለት ነው፣ ወይም አቅሙ አይጨምርም። ለምንድን ነው የማይጨምረው ካለን እንደምታዩት ካፓሲተንሱ ወይም ኤሌክትሪክ ቻርጅ የመያዝ አቅሙ እንዲጨምር ከሁለቱ ኢንዲፔንደንት ነው፣ ከቻርጅ እና ከፖቴንሻል ዲፍረንሱ ማለት ነው። ምን ላይ ነው ዲፔንድ የሚሆነው? ለምሳሌ የፕሌቱን ኤሪያ ብጨምር እንደዚህ ባደርግ አሁን ምን ሆነ? ይሄ ካፓሲተር የቻርጅ ስቶር የማድረግ አቅሙን ጨመርኩለት ማለት ነው አይደል? ሞር ኤሌክትሪክ ቻርጆችን ስቶር ማድረግ ይችላል። አያችሁ የፓራላል ፕሌት ኤሪያውን ስትጨምሩ ብዙ የኤሌክትሪክ ቻርጆችን ስቶር የማድረግ አቅሙ ይጨምራል ማለት ነው። ስለዚህ ካፓሲተንስ ከፖቴንሻል ዲፍረንስ እና ከቻርጁ ኢንዲፔንደንት ነው ማለት ነው። ካፓሲተንሱ እንዲጨምር ምን አይነት ፋክተሮች ያስፈልጋሉ ካል አሁን እንዳየነው የፓራላል ፕሌቱ ኤሪያ ሲጨምር ካፓሲተንሱ ይጨምራል። ሌላ ፋክተሮችም አለ። እሱን ነው አሁን አንድ በአንድ የምናየው ማለት ነው። ካፓሲተንሱን እንድንጨምር ምን ነው የሚያስፈልገው የሚለውን ዲቴል ስለምናይ አንድ በአንድ እዚህ ጋር ላሳያችሁ። አሁን እችኛቷን ላጥፋት፣ በመጀመሪያው ልስራው። ኦኬ አሁን እዚህ ጋር እንግዲህ እንደምታዩት ቻርጆች ስቶር ሆኗል አይደለም? እዚህ ጋር ያሉት ቻርጆች ደግሞ ምን ያክል ዴንስ ናቸው የሚለውን የሚገልጽልን ቻርጅ ደንሲቲ ነው። ይሄ ቻርጅ ደንሲቲ ማለት ደግሞ ቻርጅ ኦቨር ኤሪያ ነው የሚሆነው። ማለትም እዚህ ጋር ታጭቀው ያሉትን ቻርጆች የሚገልጽ ምን እንደሚያቻለው ቻርጅ ደንሲቲ ነው። የዚህን ኤሪያውን ብጨምረው ምን ይሆናል? ቻርጅ ደንሲቲያቸው ይቀንሳል አይደል? የመታጨቅ እንትናቸው ይቀንሳል። ተፍታተው ነው እንትኑት። ግን ኤሪያውን ስቀንሰው ለምሳሌ እዚህ ጋር የነበረውን እዚህ ጋር ጉርድ ባደርገው እዚህ ጋር የነበሩት ወደዚህ ይመጣሉ፣ ይታጨቃል ማለት ነው። ስለዚህ ኤሪያውን ስጨምር ቻርጅ ደንሲቲው ምን ያደርጋል? ይቀንሳል ማለት ነው። ቻርጆችን ኮንስታንት አድርጌ ከወሰድኩኝ ኤሪያውን መቀነስ ከሆነ ደግሞ ቻርጅ ደንሲቲ ምን ያደርጋል? ይጨምራል ማለት ነው። ኤሪያውን ኮንስታንት አድርጌ አሁን ደግሞ ቻርጆችን እየጨመርኩ ብሄድ ቻርጅ ደንሲቲውም አብሮ ምን ያደርጋል? ይጨምራል ማለት ነው። አንድ ይሄን ኮንሴፕት ይዘላችሁ። በሁለተኛ ደረጃ ደግሞ ይሄ ቻርጅ ደንሲቲ ራሱ ከምን ጋር ዳይሬክትሊ ፕሮፖርሽናል ነው? ከኤሌክትሪክ ፊልድ ጋር ዳይሬክትሊ ፕሮፖርሽናል ነው። እንዴት ነው ዳይሬክትሊ ፕሮፖርሽናል የሆነው የሚለውን ነገር እንይ። እንግዲህ ኤሌክትሪክ ፊልድ ሁልጊዜ ዳይሬክሽኑ ከየት ወዴት ነው? ከፖዚቲቭ ተርሚናል ወደ ኔጌቲቭ ተርሚናል ነው አይደለም? እንደዚህ ነው እንደምታዩት። አሁን ይሄ ኤሌክትሪክ ፊልድ እንዲጨምር ከተፈለገ ምንድን ነው የምናደርገው? እዚህ ጋር ያለውን ፖቴንሻል ዲፍረንስ እንጨምራለን አይደለም? ፖቴንሻል ዲፍረንስ ስንጨምር በዚህ መካከል ያለው ኤሌክትሮስታቲክ ፎርስም ይጨምራል፣ ኤሌክትሪክ ፊልድ ስትሬንግዙም ይጨምራል ማለት ነው። በሚጨምርበት ሰዓት እንዴት ነው ቻርጅ ደንሲቲ የሚጨምረው የሚለውን ነገር ስናይ እንደምታዩት እንግዲህ ኤሌክትሪክ ፊልዱ እንዲጨምር እዚህ ጋር ያለው ፖቴንሻል ዲፍረንስ ይጨምራል አይደል? ስንጨምር ምን ብለናል? ሞር ቻርጆች እዚህ ጋር ምን እያደረጉ ይመጣሉ? ስቶርድ እየሆኑ ይመጣሉ ማለት ነው። ሞር ቻርጆች ስቶር እየሆኑ መጡ ማለት ደግሞ ምንድነው? ኤሪያው ምንም አልተቀየረም። የዚህኛው እንደምታዩት ሞር ቻርጆች ስቶር እየሆኑ መጡ ማለት ቻርጅ ደንሲቲ ምን እያደረገ ይመጣል ማለት ነው? እየጨመረ ይመጣል ማለት ነው። ይሄ ብቻ አይደለም። ቻርጆች ሞር እዚህ ጋር አኩሙሌት የሚደረጉ እየጨመሩ በመጡ ቁጥር እዚህ ጋር ያሉ ኔጌቲቮች እዚህ ፖዚቲቭ ውስጥ ያሉ ኔጌቲቮችን የማባረር አቅም አላቸው። እንዴት ነው የሚያባረሩት? እንደምታዩት በዚህ መካከል አይደለም? ኤሌክትሪክ ፊልዱ ጨመረ ማለት በዚህ መካከል የመሳሳብ ኃይላቸው ይጨምራል። እዚህ ጋር ያሉት ኤሌክትሮኖች እዚህ ውስጥ ያሉ ኤሌክትሮኖችን ከዚህ ያባራሉ ማለት ነው። በሚያባሩበት ሰዓት ኔት ፖዚቲቭ ቻርጆች እየበዙ ይመጣሉ። ምን ይሆናል ማለት ነው? ቻርጆች የመታጨቅ አቅም እየጨመረ ይመጣል ማለት ነው። ግን የሆነ ኮንስታንት እንትን አለ እዚህ ጋር ቻርጅ ደንሲቲ ዳይሬክትሊ ፕሮፖርሽናል ቱ ኤሌክትሪክ ፊልድ ነው ብለናል። ስለዚህ ቻርጅ ደንሲቲ ኢኳል ቱ የሆነ ኮንስታንት ያለ ያ ምንድነው? ፐርሚቲቪቲ ነው። ፐርሚቲቪቲ ታይምስ ኤሌክትሪክ ፊልድ ይሆናል ማለት ነው። ይሄ ፐርሚቲቪቲ ምንድነው የሚገልጸው ካልን ከስሙ ራሱ ፐርሚት የሆነ ነገር መፍቀድ ማሳለፍ የሚለው ነገር አይደል የሚገልጸው ከስሙ ራሱ ስትረዱ። ስለዚህ ፐርሚቲቪቲ ምንድነው የሚገልጸው? በእነዚህ ሁለት ፓራላል ፕሌቶች መካከል ያለው ነገር ኤር ሊሆን ይችላል ወይም ደግሞ ቫክዩም ሊሆን ይችላል ወይም ደግሞ ዳይኤሌክትሪክ ማቴሪያል ሊሆን ይችላል። ኤሌክትሪክ ፊልድን ምን ያክል ነው የሚያስተላልፈው የሚለውን ሜዠር የሚያደርግልን ነው ማለት ነው።
አሁን ዳይኤሌክትሪክ ሲሆን በኋላ እናየዋለን። ኤር ወይም ደግሞ ቫኪዩም ሲሆን ፐርሚቲቪቲ ምንድነው የሚሆነው? ፐርሚቲቪቲ ኦፍ ፍሪ ስፔስ ታይምስ ሪሌቲቭ ፐርሚቲቪቲ ነው። አሁን እዚህ ጋር ቫኪዩም ነው ብለን የምናስብ ከሆነ የቫኪዩም ሪሌቲቭ ፐርሚቲቪቲ 1 ነው። ስለዚህ ምን ይሆናል ማለት ነው? ፐርሚቲቪቲ ኢኳል ቱ ፐርሚቲቪቲ ኦፍ ፍሪ ስፔስ ጋር ዘሴም ይሆናል። ኤር ሲሆንስ 1.0006 አይነት ነገር ነው። አፕሮክሲሜትሊ 1 ነው ማለት ነው። ስለዚህ ቫኪዩም ነው በዚህ መካከል ስንል ወይም ደግሞ ኤር ነው ካለን ፐርሚቲቪቲው ከምን ጋር እኩል ነው? ፐርሚቲቪቲ ኦፍ ፍሪ ስፔስ ጋር እኩል ነው የሚሆነው ማለት ነው። በዚህ እንድትረዱ ይጠበቅባቸዋል። ቫኪዩም ስንል ምንም ነገር የለም፣ ኤርም ምንም የለም ማለት ነው። በዚህ መካከል ያለው ኤር ነው ካለን ደግሞ ኤር ብቻ ነው ያለው፣ አየር ብቻ ነው ያለው። የአየር ደግሞ ኤሌክትሪክ ፊልድን የማስተላለፍ አቅሙ ከቫኪዩም ጋር ዘሴም ነው ማለት ነው። በዚህ መንገድ እንድትረዱ። ስለዚህ አሁን ዳይኤሌክትሪክ ማቴሪያል ሲሆን ግን ሪሌቲቭ ፐርሚቲቪቲው ይለያያል። ስለዚህ አሁን እሱን እንተውና አሁን እዚህ ጋር ይወሰናል ወይ ኤር ነው ወይ ቫኪዩም ነው ብለን እንነሳለኛ። ስለዚህ ምን ይሆናል ማለት ነው? ቻርጅ ዴንሲቲ ኢኳል ቱ ፐርሚቲቪቲ ኦፍ ፍሪ ስፔስ ታይምስ ኤሌክትሪክ ፊልድ ይሆንልናል ማለት ነው። በዚህ ልትረዱ ከእናንተ ይጠበቃል። ከዛ በኋላስ ምንድነው? ኤሌክትሪክ ፊልድ ኢኳል ቱ ቻርጅ ዴንሲቲ ኦቨር ፐርሚቲቪቲ ኦፍ ፍሪ ስፔስ ይሆናል ማለት ይሄ ለኤር ወይም ለቫኪዩም ኮንስታንት ቫልዩ ነው ማለት ነው። ኦኬ ይሄንን በዚህ ትይዛላችሁ። ሶስተኛው እንድታውቁት የምፈልገው ፖይንት ደግሞ ምንድነው? በዚህ መካከል ያለው ፖቴንሻል ዲፍረንስ ኢኳል ቱ ኢ ታይምስ ዲ ነው። በዚህ መካከል ያለው ኤሌክትሪክ ፊልድ ስትሬንግዝ ታይምስ ዲስታንሱ ነው ማለት ነው። አንድ ነገር እንድታውቁ ፈልጋለሁ። እንዴት ነው በዚህ መካከል ያለውን ዲስታንስ ስትጨምሩ ፖቴንሻል ዲፍረንሱ የሚጨምረው? ይሄን ስትጨምሩት እንዴት ነው ይሄ የሚጨምረው? ኤሌክትሪክ ፊልድ ውስጥ ደግሞ እንዴት ነው ኮንስታንት የሚሆን የሚለው ነገር እንድታውቁ ፈልጋለሁ። አሁን አንድ ነገር ወቁ። በዚህኛው በኩል ያለው ፖዚቲቭ ነው እንደምታዩት፣ በዚህኛው በኩል ያለው ደግሞ ኔጌቲቭ ነው። እንዲህ ነበረ። አሁን በመካከላቸው የሆነ ዲስታንስ ዲ አለ እንደምታዩት። አሁን ብለቀው እነዚህ ነገሮች ይሳሳባሉ አይደል? ምንም ኢነርጂ ላይ ስቶር አናረግም እኮ እዚህ ላይ በራሳቸው መጥተው ይገጣጠማሉ ማለት ነው። ከዛ በኋላ የሆነ ስራ መስራት አይችሉም። ነገር ግን የሆነ ስራ ወይም ደግሞ ትልቅ ፖቴንሻል ዲፍረንስ እንዲኖር ወይም ደግሞ እቺ ቻርጅ ትልቅ የሆነ ኤሌክትሪክ ፖቴንሻል እንዲኖራት ምንድነው ማድረገው? ወደዚህ ገፋት አለው ማለት ነው። እኔ ነኝ የምገፋት። ለምን? ስለሚሳሳቡ በተቃራኒ ሳይድ ወደዚህ ሳመጣት ምን ይሆናል ማለት ነው? የሆነ ኢነርጂ ወደዚህ ምን እያረኩ ነው? ስቶር እያደረኩ ነው ማለት ነው። በዛ ምክንያት እዚች ጋር ከነበረችው ይልቅ እዚች ጋር ስትመጣ ትልቅ ኤሌክትሪክ ፖቴንሻል ይኖራል። ያ ማለት ትልቅ ፖቴንሻል ዲፍረንስ ይኖራል ማለት ነው። ስለዚህ በዚህ መካከል ያለውን ዲስታንስ ስንጨምር እዚህ ጋር ያለው ፖቴንሻል ዲፍረንስ ይጨምራል። ሲጨምር ግን ኤሌክትሪክ ፊልዱ ኮንስታንት ነው የሚሆነው። ለምንድን ነው ኮንስታንት የሚሆነው ካላችሁኝ፣ እንደምታዩት ዲስታንሱን ሲጨምር ይሄ የሚጨምር ከሆነ ፖቴንሻል ዲፍረንሱ የሚጨምር ከሆነ እኮ ኤሌክትሪክ ፊልዱም ይጨምራል ማለት ነው አይደል እንዴ? ቅድም ብለናል ይሄንን። አሁን ይሄንን ወደዚህ ስገፋው የሆነ ኤነርጂ ቻርጆች ላይ ስቶር እያደረኩ ነው ተጨማሪ ማለት ነው። ትልቅ ፖቴንሻል ዲፍረንስ ይኖራቸዋል። ሲኖራቸው ደግሞ በመካከላቸው ያለው ምን ይሆናል ማለት ነው? ኤሌክትሪክ ፊልዳቸው ቅድም ከነበረው ጋር ኮንስታንት ነው የሚሆነው። ምክንያቱም እነዚህ ሁለቱም እየጨመሩ ስለሚሄዱ ማለት ነው። ኤሌክትሪክ ፊልድ ስትሬንግዝ ማለት ምንድነው የሚሆነው? ፖቴንሻል ዲፍረንስ ዲቫይድድ ባይ ዲ ይሆናል ማለት ነው። ኦኬ አሁን እዚች ጋር ልምጣላችሁ። ይሄ ኤሌክትሪክ ፊልድ ስትሬንግዝ ማለት ምን ማለት ነው? ቻርጅ ደንሲቲ ቦታ ላይ ይሄንን እንተካው ኪው ኦቨር ኤ ታይምስ ኢፕሲሎን ነት ይሆናል ማለት ነው። አሁን ኤሌክትሪክ ፊልድ ስትሬንግዝ እዚህ ጋር አምጥተን እንተካው ፖቴንሻል ዲፍረንስ ኢኳል ቱ ኪው ዲ ኦቨር ኤ ታይምስ ይሄ ነው የሚሆነው። እቺ ኢ ማለት ቻርጅ ኦቨር ኤ ታይምስ ኢፕሲሎን ነት ነው። ይሄውና እዚህ ጋር ቅድም ደግሞ ራሱ ዲ ያለ እዚህ ጋር በዲ አባዛውት ማለት ነው። ከዛ በኋላስ ካፓሲታንስ ማለት ደግሞ ፎርሙላውን እዚህ ጋር ሰርተን ነበረ። ካፓሲታንስ ኢኳል ቱ ቻርጅ ኦቨር ቪ ነበር አይደለም? አሁን በቪ ቦታ ላይ እንተካ። ኦኬ ቻርጅ ኦቨር ኪውዲ ኦቨር ኤ ታይምስ ኢፕሲሎን። አሁን ይሄኛ አያችሁ በዚህ ይጣፋልናል። ሲ ኢኳል ቱ ምን ይሆናል ማለት ነው? ይሄ ወደ ላይ ስለሚገለበጥ ኢፕሲሎን ታይምስ ኤ ኦቨር ዲ ይሆናል ማለት ነው። አሁን እነዚህ ነገሮች በደንብ መረዳት ከናንተ ይጠበቃል። ካፓሲታንስ ኢኳል ቱ permittivity of free space times area of conducting plate over d ነው። አሁን እንግዲህ ይህንን ነገር ይዘን ካፓሲታንሱ ምን ሲሆን ነው የሚጨምረው ምን ሲሆን ነው የሚቀንሰው የሚለውን ነገር እናያለን ማለት ነው። አሁን መጀመሪያ ላይ በዚህ መካከል ያለው ኤሪያ ወይም ደግሞ ቫኪዩም ነው ብለን የተነሳ ነው። እቺ ምንድነች? ኮንስታንት ነች። እቺ
ኮንስታንት ነች። ኦኬ ዲስታንሱን ኮንስታንት አድርገን ካፓሲተንሱን እንዴት አድርገን ነው የምንጨምረው ካለን የዚህን ኤሪያ መጨመር ቅድም እንደነገርኳችሁ ይሄ ኤሪያው ሲጨምር ካፓሲተንሱ ምን ያደርጋል ይጨምራል ማለት ነው። ኦኬ ቻም ኮንስታንት ይዘን ኤሪያውን ደግሞ ኮንስታንት ሆኖ ራሱ ካፓሲተንሱ እንዴት አድርጎ ነው መጨመር የምንችለው የሚለው ነገር አሁን ኤሪያው ኮንስታንት ነው ይሄኛው እንዲቀመጥ እዚህ ጋር በመሐከላቸው ያለውም ኤር ወይም ደግሞ ቫኪዩም ነው። አሁን ዲስታንሱን መቀነስ አለብኝ አይደል? ይሄም ኮንስታንት ከሆነ ይሄ ካፓሲተንስ እንዲጨምር ይሄኛው ምን ሆነ አለበት ዲስታንሱን መቀነስ አለብኝ። ኦኬ ዲስታንሱን ሳጠበው እንዴት ነው ካፓሲተንሱ ወይም ደግሞ እዚህ ጋር ያለው ካፓሲተር ትልቅ ኤሌክትሪክ ቻርጅ ስቶር እንዲያደርግ ኤቢሊቲውን እንዴት ነው የሚጨምረው የሚለው ነገር ስናይ እንደምታዩት በመሐከላቸው የመሳሳብ ኃይል አለ ብያችኋለሁ። አሁን ዲስታንሱን ቀነስኩት እዚህ ጋር አመጣሁት ለምሳሌ አያችሁ ከዚህ እቺኛው ፓርት እቺ የምታከል ቀነስኩት ወደዚህ መጣ ለዚህኛው ቀረበ ማለት ነው አይደል? እነዚህ ኔጌቲቭ ቻርጆች እዚህ ውስጥ ያሉትን ኔጌቲቭ ቻርጆች ተጨማሪ ምን ማድረግ ይችላሉ ይገፋሉ ማለት ነው። በነገራችን ላይ አንድ ማወቅ ያለባችሁ ነገር እዚህ ጋር ፖዚቲቭ ቻርጅድ ነው ስንል ፖዚቲቭ ብቻ ነው ያለ ማለት አይደለም። እሺ ኔት የሆነው ቻርጅ ፖዚቲቭ ነው ማለታችን ነው። እሺ ለምሳሌ እዚህ ጋር አሁን ቢሆን ይሄ ምንድነው ኔጌቲቭሊ ቻርጅድ ነው የምንለው አይደለም? ያ ማለት ኔት አንድ ኔጌቲቭ ቻርጅ ስላለው ማለት ነው። ያ ማለት ግን ፖዚቲቭ የለም ወይም ደግሞ ሌላ ኔጌቲቭ የለም ማለት አይደለም። ከዚህ አንግል እንድትረዱ ስናቀራረበው እነዚህ እዚህ ጋር ያሉ ኔጌቲቮች እነዚህ ውስጥ ያሉት ኔጌቲቮች ምን ያደርጋሉ ያስወጡታል ማለት ነው። ሲያስወጡት ምን ይሆናል ሌላ ቻርጅ ስቶር የማድረግ አቅሙ ይጨምራል ማለት ነው። ወይም ደግሞ ዲስታንሱ በሚቀንስበት ሰዓት ካፓሲተንሱ እንዴት ነው የሚጨምረው የሚለው ሌላ አፕሮች ምንድነው? በዚህ መካከል ያለው ዲስታንስ እንደዚህ በምትቀንሱበት ጊዜ ምንድነው የሚሆነው? ይኸውና በዚህ መካከል ያለው ፖቴንሻል ዲፈረንስ ማለት E ታይምስ D አይደለም? ዲስታንሱን ቀነስኩት። ዲስታንሱን ስቀንሰው ቮልቴጁ ምን ያደርጋል? እዚህ ጋር ያለው እዚህ መካከል ያለው ፖቴንሻል ዲፈረንስ እኮ ይቀንሳል። ያ ማለት ሁለቱም የሚቀንሱ ከሆነ ኤሌክትሪክ ፊልዱ ኮንስታንት ነው የሚሆነው። ኦኬ እዚህ ጋር ያለው ፖቴንሻል ዲፈረንስ ቀነሰ ማለት እዚህ ጋር ያለው ይበልጣል ማለት ነው አይደለም? ይሄኛው የሚበልጥ ከሆነ ደግሞ ምን ይሆናል? ሞር ቻርጅ ከዚህ ወደዚህ ሄደው እዚህ ጋር ስቶርድ የመሆን እድል ይኖራቸዋል ማለት ነው። በዚህ ምክንያት እዚህ ጋር ያለው ፓራላል ፕሌት ሞር ቻርጅ ስቶር የማድረግ አቢሊቲው ይጨምራል ማለት ነው። ይህንን ነገር በዚህ ልትገነዘቡ ይጠበቅባችኋል ማለት ነው። ኦኬ ስለዚህ ይህንን እንደዚህ አድርገን ካየን እስከ አንዳንድ ነገሮችን አላፍ እያልን እስካሁን ያየነውን ነገር እንይ። For a given capacitor, the charge stored on the capacitor is proportional to the potential difference V between the plate ይላል። ያ ቻርጁ ከምን ጋር ዳይሬክትሊ ፕሮፖርሽናል ነው? ከፖቴንሻል ዲፈረንሱ ጋር። ፖቴንሻል ዲፈረንሱን ስንጨምር ቻርጁ ይጨምራል ማለት ነው። ይሄንን ፕሩፍ አድርገናል። the proportionality constant C is called capacitance of the capacitor እንዳየነው ነው። it is independent of Q and V። ለምንድን ነው ኢንዲፔንደንት የሆነው እንዴት ነው የሚለውንም ቅድም አሳይቻችኋለሁ ማለት ነው። አሁን እዚህ ጋር ግን የምናየው ምንድነው? the SI unit of capacitance is farad። ልክ አሁን ሌንግዝን በሜትር እንደምትለኩት ሁሉ አንድ ካፓሲተር ምን ያክል ቻርጅ ስቶር አድርጓል የሚለውን የምትለኩበት ደግሞ ምንድነው? ፋራድ ነው ማለት ነው። SI unit of capacitance is farad ነው። small value of capacitance are measured in micro, nano and picofarad። ይሄኛው እዚህ ጋር እንደምታዩት 1 ማይክሮ ፋራድ ነው። ያ ማለት 10 raised to -6 ፋራድ ነው። 1 ናኖ ፋራድ ማለት ደግሞ 10 raised to -9 ፋራድ ነው። 1 ፒኮ ፋራድ ማለት ደግሞ 10 raised to 12 ፋራድ ይሆናል ማለት ነው። እስካሁን ያየናቸው ነገሮች ነው እዚህ ጋር የሚያስቀምጥላችሁ። ቻርጅ ዴንሲቲ ይሄን አይተናል፣ ይሄንንም አይተናል። እዚህ ጋር ስንመጣም ይሄንን ፕሩፍ አድርገናል አይደል? ይሄ ኢኩዌሽን ምንድነው የሚገልጸው ማለት ነው? two parallel plates in a vacuum ወይም ደግሞ ኤር በሚሆንበት ሰዓት በመሐከላቸው በዚህ መሐከል ያለው ኤር ወይም ደግሞ ቫኪዩም ሲሆን ይሄን ፎርሙላ የምትጠቀሙት ማለት ነው። አሁን ደግሞ የምናየው በአንድ ካፓሲተር ወይም ደግሞ በሁለት ኮንዳክቲንግ ፓራላል ፕሌቶች መካከል ላይ ዳይኤሌክትሪክ ማቴሪያል በመናስገባበት ጊዜ ኢፌክቱ ምንድነው የሚለውን ነገር እናያለን። ይሄ መግቢያ ላይም ነግሬያችኋለሁ። ከናንተ የሚጠበቅ ነገር ነው። ኤክስፕሌን ማድረግ ከናንተ ይጠበቃል። ፈተና ላይም ደግሞ ብዙ ጊዜ ትጠየቃላችሁ ማለት ነው። በመጀመሪያ ዳይኤሌክትሪክ ማቴሪያል ማለት ምን ማለት ነው? ዳይኤሌክትሪክ ማቴሪያል ማለት ኤሌክትሪክ ከረንትን የማያስተላልፍ ማቴሪያል ማለት ነው አይደል? በቀላሉ ኤሌክትሪክ ከረንትን የማያስተላልፍ ማቴሪያል ነው። ከዛ ውስጥ ለምሳሌ ግላስ ሊኖር ይችላል፣ ፓራፊን፣ ውድ፣ ፕላስቲክ። እነዚህ ነገሮች በጋፑ ወይም ደግሞ ቅድም ባሳየዋችሁ በዚህ መካከል ላይ በሚገቡበት ሰዓት ምንድነው የሚፈጠረው ነገር ማወቅ አለባችሁ።
እዚህ ውስጥ የሚገቡ ዳይኤሌክትሪክ ማቴሪያሎች እነማን ናቸው? እነሱ ግላስ ሊሆን ይችላል፣ ፓራፊን ሊሆን ይችላል፣ ውድ ሊሆን ይችላል፣ ፕላስቲክ ሊሆን ይችላል ማለት ምንድነው የሚፈጠረው የሚለውን ነገር ዲቴል እዚህ ጋር ከፋፍዬ ላስረዳችሁ በጣም ስለሚጠቅማችሁ ማለት ነው። ኦኬ የመጀመሪያው እንግዲህ ሁለት ኮንዳክቲንግ ፓራላል ፕሌቶችን ልውሰድ። አንዱ ይሄ ነው እዚህ ጋር፣ አንዱ ደግሞ ይሄኛው ነው። ይሄንን አምጥቼ ከፖዚቲቭ ተርሚናል ባትሪ ጋር ላገናኘው፣ ይሄኛውን ደግሞ ከኔጌቲቭ ጋር አገናኘሁት። በመካከላቸው የሆነ ዲስታንስ ዲ አለ ማለት ነው። ፖዚቲቭ ቻርጆች እዚህ ጋር ስቶር ይሆናሉ፣ እዚህ ጋር ደግሞ ኔጌቲቭ ቻርጆች ስቶር ይሆናሉ ማለት ነው። አሁን እንግዲህ ይሄ ምን ሆኗል ብለን እናስብ። ቻርጆቹ በዚህ መካከል እንግዲህ ከናንተ ማሰብ የሚጠበቅባችሁ ይሄ ቻርጅድ ሆኗል ብለን የምናስበው ቻርጅድ ሆኗል ማለት ነው። በዚህ መካከል ያለው ፖቴንሻል ዲፈረንስ እና በዚህ መካከል ፖቴንሻል ዲፈረንስ ዘ ሴም ነው ማለት ነው። ይሄንን ዲስኮኔክት አድርገንም ሳናደርግም በሁለት ኬስ ስለምናይ መጀመሪያ ዲስኮኔክት ሳይሆኑ እንይ። እንደነገርኳችሁ እዚህ ጋር ያለውና እዚህ ጋር ያለው መካከል ዘ ሴም ነው። አሁን ዳይኤሌክትሪክ ማቴሪያል ሲያስገባ ምንድነው የሚፈጠረው የሚለው ነው የምናየው። ኦኬ ኤር ወይም ቫኪዩም በሚሆንበት ሰዓት ካፓሲተንሱ ምንድነው ብለናል? ፐርሚቲቪቲ ታይምስ ኤሪያ ኦቨር ዲስታንስ ነው አይደል? እቺ ፐርሚቲቪቲ ማለት ምን ማለት ነች ብለናል? ፐርሚቲቪቲ ኦፍ ፍሪ ስፔስ ታይምስ ሪሌቲቭ ፐርሚቲቪቲ ነው። ሪሌቲቭ ፐርሚቲቪቲ ኦፍ ቫኪዩም እና ኤር አንድ ነው አፕሮክሲሜትሊ ስላለን እዚች ጋር ምን አደረገን? ኢ ኖት ኤ ኦቨር ዲ ነው። በዚህ ጊዜ ግን ሲ ኢኳል ቱ ፐርሚቲቪቲ ታይምስ ኤሪያ ኦቨር ዲ ያ ማለት ፐርሚቲቪቲ ኦፍ ፍሪ ስፔስ ታይምስ ሪሌቲቭ ፐርሚቲቪቲ ታይምስ ኤሪያ ኦቨር ዲ ነው የሚሆነው ማለት ነው። በዚህ ጊዜ ዳይኤሌክትሪክ ማቴሪያል ስናስገባ ማለት ነው። አሁን ዳይኤሌክትሪክ ማቴሪያል አስገባን እዚህ ጋር እንደምታዩት ይሄኛው ዳይኤሌክትሪክ ማቴሪያል ነው ብለን እንስብ። አሁን እንግዲህ እንደምታዩት መጀመሪያ ላይ ዳይኤሌክትሪክ ማቴሪያል አስገባን ማለት ይሄ የዚህኛው ኤሪያው ኮንስታንት አድርጋችሁ አስቡት። አሁን ኤሪያውን ኮንስታንት ነው፣ ዲስታንሱም ኮንስታንት ነው። ፕሌቶቹ ላይ ምንም የጨመረ ነገር የለም፣ ዲስታንሱ ላይ ምንም የጨመረ ነገር የለም። ጀስት ምንድነው ያደረግነው? ዳይኤሌክትሪክ ማቴሪያል ኢንሰርት አደረግን ማለት ነው። እዚህ ጋር ዳይኤሌክትሪክ ማቴሪያል ኢንሰርት ስናደርግ ካፓሲተንሱ ይጨምራል። ለምን? ቅድም እቺ ዩኒት ብቻ ነበረች፣ እዚህ ጋር ደግሞ ሪሌቲቭ ፐርሚቲቪቲ ኦፍ ዳይኤሌክትሪክ ማቴሪያል ደግሞ ግሬተር ዛን 1 ነው። ስለዚህ ቫልዩ ይጨምራል ማለት ነው። እንዴት ነው የሚጨምረው የሚለውን ነገር ነው አሁን በደንብ የማስረዳችሁ። ይሄ ፖዚቲቭ ፕሌት ነበረ፣ ይሄኛው ፖዚቲቭሊ ቻርጅድ ፕሌት ነበር፣ ይሄ ደግሞ ኔጌቲቭሊ ቻርጅድ ፕሌት ነበር። በመካከላቸው ኤሌክትሪክ ፊልድ አለ አይደለም? ከዚህ ወደዚህ የሚሄደው ማለት ነው። ከዚህ ወደዚህ የሚሄደው ነበር። ነገር ግን ይሄን ዳይኤሌክትሪክ ማቴሪያል ሳመጣ በዚህ ውስጥ ያሉ አተሞች ምን ይሆናሉ? ፖላራይዝድ ይሆናሉ፣ የሆነ ወገን ይዛሉ። ያ ማለት አተሞቹ ይመጡና ኔጌቲቭ በዚህ ሳይድ፣ ፖዚቲቭ በዚህ ሳይድ ይሆናል። እዚህ ጋርም ደግሞ በዚህ ሳይድ የሚመጡት ደግሞ ፖዚቲቭ በዚህ ሳይድ ኔጌቲቭ በዚህ ሳይድ ይሆናል። ሶ እንዲህ ያሉ ራሳቸውን ሪአሬንጅ አድርገው ይቀመጣሉ ማለት ነው። በዚህ ሳይድ በእነዚህ አተም ውስጥ ምን ይፈጠራል? ኤሌክትሪክ ፊልድ ይፈጠራል አይደለም እንዴ? ይሄው ኤሌክትሪክ ፊልድ ወደዚህ ዳይሬክሽን ይሆናል። ተቃራኒ ነው የሚሆነው። እንደምታዩት አተሞቹ እንደዚህ ነው የሚሆኑት፣ ፖላራይዝድ የሚሆኑት። ኤሌክትሪክ ፊልድ ከነሱ ውስጥም እንደዚህ ይፈጠራል ማለት ነው። የቅድሙ ደግሞ እንዴት ነበር? እንደዚህ ነበር አይደል? የሆነ ያክል ካንስል አውት ይደረጋል ማለት ነው። ቅድም ከነበረው ያሁኑ ይሄ ዳይኤሌክትሪክ ማቴሪያል ሳይኖር በፊት የነበረው ኤሌክትሪክ ፊልድ አለ። ይሄኛው ዳይኤሌክትሪክ ማቴሪያል ከገባ በኋላ ደግሞ እዚህ ጋር ካንስል አውት ስለሚደረግ ይቀንሳል ማለት ነው። ኔቱ ይቀንሳል ማለት ነው። ሶ በዚህ መካከል ያለው ፖቴንሻል ዲፈረንስም አብሮ ይቀንሳል ማለት ነው። ምክንያቱም ፖቴንሻል ዲፈረንስ ኢኳል ቱ ዲ ታይምስ ኢ ነው አይደለም? አሁን እዩ ዲ ኮንስታንት ነው። ምንም አልጨመርኩም እዚህ ጋር ያለውን ነገር የዚህን ፕሌት ኤሪያም አልጨመርኩም። ዲ ኮንስታንት ነው። ኤሌክትሪክ ፊልዱ ኔት ኤሌክትሪክ ፊልዱ ቀነሰ ማለት በዚህ መካከል ያለው ፖቴንሻል ዲፈረንስ ምን ይሆናል ማለት ነው? ይቀንሳል ማለት ነው አይደለም? ቅድም ቻርጅ ማድረግ ያቆመው ዳይኤሌክትሪክ ማቴሪያሉን ሳናስገባ በፊት ቻርጅ ማድረጉን ያቆመው ለምንድን ነው? ከዚህ ጋር እኩል ስለነበር ነው አይደለም? ቻርጅ አድርጎ እኩል ሆኗል። አሁን ግን እዚህ ጋር ያለው ቀነሰ፣ እዚህ ጋር ያለው በልጧል ማለት ነው። ስለዚህ ምን ይሆናል? ይሄኛው ፕሌት ቅድም ስቶር ካደረገው የበለጠ ስቶር የማድረግ አቅም ፈጥሯል ማለት ነው። ተጨማሪ ፈጥሯል ማለት ነው። ምክንያቱም እኩል እስኪሆን ድረስ ቻርጅ ያደርጋል። ስለዚህ ኔጌቲቮች መጥተው እዚህ ጋር ይገባሉ ማለት ነው። አያችሁ ቅድም ማክሲመም ነበር። አሁን ግን ይሄኛው ፕሌት ሞር ቻርጅ ስቶር እንዲያደርግ የሆነ አቅም ፈጠርኩለት ማለት። በምንድን ነው የፈጠርኩለት? እዚህ ጋር ዳይኤሌክትሪክ ማቴሪያል በማስገባት። ስለዚህ አሁንም ዳይኤሌክትሪክ ማቴሪያሉ ገብቷል። ዳይኤሌክትሪክ ማቴሪያሉ ገብቶ በዚህ መካከል ያለው ፖቴንሻል ዲፈረንስ እና ይሄኛው ዘሴም እስኪሆን ድረስ ኤሌክትሮኖች እዚህ እየመጡ ይገባሉ። እዚህኛው ፖዚቲቭ ፕሌት ያለው ላይ ደግሞ ኔጌቲቭ ቻርጆች አሉ አይደል? ኔጌቲቭ ቻርጆች ደግሞ በዚህ ይወጣሉ ማለት። ስለዚህ እዚህ ጋር ሞር ፖዚቲቭ ቻርጅ
ስቶር ይሆናል። እዚህ ጋር ደግሞ ሞር ኔጌቲቭ ቻርጆች ስቶር ይሆናሉ ማለት ነው። በዚህ አማካኝነት ካፓሲተንሱ በዳይኤሌክትሪክ ማቴሪያል አማካኝነት ይጨምራል ማለት ነው። ኤሌክትሪክ ቻርጅ ስቶር የማድረግ ኤቢሊቲው ይጨምራል ማለት ነው። ይሄን እንደዚህ ትረዳላችሁ። ኦኬ አሁን ሰመራይዝ ላድርግላችሁ። ምንድነው ሰመራይዝ ማድርግላችሁ? በሁለት ኮንዳክቲንግ ፓራላል ፕሌት መካከል ላይ ዳይኤሌክትሪክ ማቴሪያል ስናስገባ ይሄኛው ቮልቴጅ ሶርስ ካልተነቀለ ምንድነው የሚፈጠረው ከተባለ በዚህ መካከል ያለው በሁለቱ ፕሌት መካከል ያለው ኤሌክትሪክ ፊልድ ምን ያደርጋል? ስትሬንግዙ ይቀንሳል። ያ ማለት በሁለቱ መካከል ያለው ፖቴንሻል ዲፈረንስ ይቀንሳል ማለት ነው። በዚህ አማካኝነት ምንድነው የሚፈጠረው? እንደገና ቻርጅ ማድረግ ይጀምራል አይደል? ይሄኛው ማለትም ይሄ ሞር ቻርጅ የመያዝ አቅሙ ጨምሯል ማለት ነው አይደል? ስለዚህ ምን ያደርጋሉ? በዚህና በዚህ መካከል ያለው ዲፈረንስ ስላለ አሁን እኩል እስኪሆን ድረስ ዳይኤሌክትሪክ ማቴሪያሉ ከገባ በኋላ ይሄኛው ስለሚቀንስ ይሄኛውና ይሄኛው እኩል እስከሚሆኑ ድረስ ወደዚህ የመጡ ኤሌክትሮኖች ይገባሉ። ከዚህ ውስጥ ያሉ ኤሌክትሮኖች ደግሞ ይወጣሉ ማለት ነው። በዚህ አማካኝነት ኤሌክትሪክ ፊልዱ ይቀንሳል ብለናል። ፖቴንሻል ዲፈረንሱ ይቀንሳል። ግን ፕሌቱ ላይ ስቶር የሚደረጉ ቻርጆች ምን ያደርጋሉ? ይጨምራሉ ማለት ነው። ኪው ይጨምራል። በደንብ ይሄንን ልትገነዘቡ ይገባል። ለምንድን ነው የሚጨምረው? ይሄ ባትሪ ዲስኮኔክት ካልተደረገ ከዚህ ላይ የሄዱ እዚህ ጋር ስለሚገቡ ቻርጆች እዚህ ፕሌት ላይ ስቶር የሚያደርጉት ቻርጆች መጠን ምን ያደርጋል ማለት ነው? ይጨምራል ማለት ነው። ካፓሲተሩ ስቶር የሚያደርገው ኤሌክትሪክ ቻርጅ ኤቢሊቲ ምን ያደርጋል? ይጨምራል ማለት ያ ማለት ካፓሲተንሱ ይጨምራል ማለት ነው። ሁለተኛውን ኬዝ ደግሞ አሳያችኋለሁ። በጣም ወሳኝ ነች እቺ ኮንሴፕት በደንብ እንድትረዱ። አንደኛው ኮንዳክቲንግ ፕሌት አለ እዚህ ጋር፣ አንደኛው ኮንዳክቲንግ ፕሌትም ደግሞ እዚህ ጋር አለ ማለት ነው። አሁን ቻርጅ አረኩት ከሆነ ቮልቴጅ ሶርስ ጋር በማገናኘት ቻርጅ አረኩት። እዚህ ጋር ፖዚቲቭ ቻርጆች ስቶርድ ሆነዋል፣ እዚህ ጋር ደግሞ ኔጌቲቭ ቻርጆች ስቶርድ ሆነዋል ማለት ነው። በዚህ መካከል ዲስታንስ ዲ አለ። አሁን ይሄን ቮልቴጅ ሶርስ ቆረጥኩት እንደምታዩት እዚህ ጋር ይሄንን ቆረጥኩት። የምቆርጠው ግን ምንድነው ይሄ ቻርጅ ከሆነ በኋላ ማለት ነው። ወይም ፉሊ ቻርጅ እስኪሆን ድረስ ፉሊ ቻርጅ ሆነ ማለት እዚህ ጋር ያለው ፖቴንሻል ዲፈረንስ እና እዚህ ጋር ያለው ፖቴንሻል ዲፈረንስ እኩል ሲሆን ማለት ነው። አሁን ዲስኮኔክት አደረኩት። ኦኬ ዲስኮኔክት ካደረግነው በኋላ አንዱ ፕሌት እዚህ ጋር አለላችሁ፣ ይሄኛው ፕሌት ደግሞ እዚህ ጋር አለ። ይሄኛው ፖዚቲቭሊ ቻርጅድ ነው፣ ይሄ ደግሞ ኔጌቲቭሊ ቻርጅድ ነው። አሁን ባትሪውን ዲስኮኔክት አድርገናል። ባትሪውን ዲስኮኔክት አድርገን ዲስታንሱ ኮንስታንት ነው፣ ከዚህ ጋር ተመሳሳይ ነው ዲስታንሱ። ግን ዳይኤሌክትሪክ ማቴሪያል አስገባሁበት ልበል እዚህ ጋር። አሁን ዳይኤሌክትሪክ ማቴሪያል ሳስገባበት ምንድነው የሚፈጠረው የሚለው ነው አይደል ማወቅ የፈለግነው። በዚህ መካከል ምን አለ? ፖቴንሻል ዲፈረንስ አለ። ኤሌክትሪክ ፊልድ ስትሬንግዙ ይቀንሳል። በዚህ መካከል ያለ ኤሌክትሪክ ፊልድ ዳይኤሌክትሪክ ማቴሪያል ሲገባ እንደገና ደግሞ ፖቴንሻል ዲፈረንሱ ምን ይሆናል? ይቀንሳል። ነገር ግን ይሄ ካፓሲተር ኤሌክትሪክ ቻርጅ ስቶር የማድረግ ኤቢሊቲው ይጨምራል። ያ ማለት ካፓሲተንሲው ምን ይሆናል ማለት ነው? ይጨምራል ማለት ነው። እንዴት ነው የሚጨምረው? ኦኬ የቅድሙኑ ባትሪ ሶርስ እዚህ ጋር ብታመጡት ተመሳሳይ ሶርስ ራሱ ማለት የቅድሙኑ ብታመጡ እዚህ ጋር ብታስገቡት በዚህ መካከል ያለውና በዚህ መካከል ያለው ዲፈረንስ ስለሚሆን በዚህ መካከል ያለው ስለቀነሰ ከዚህኛው ኤሌክትሮኖች መጥተው ወደዚህ ይገባሉ፣ እዚህ ጋር መጥተው ያጠራቅማል ማለት ነው። የማጠራቀም አቅም አለው። ቻርጁ ግን የማጠራቀም አቅም አለው። በዚህ ምክንያት ካፓሲተንሱ ይጨምራል ማለት ነው። ኦኬ ዲስኮኔክት ሆኖ እያለ ነው ያወራው ያለሁት እንዴት እንደሚጨምር ነው ያሳየኋችሁ። አሁን ቻርጁ ግን ምንድነው? አሁን ኮንስታንት ነው። ምክንያቱም እዚህ ጋር ተቆርጧል ይሄ ነገር አይደል? ስለተቆረጠ እዚህ ጋር ያለው ፖቴንሻል ዲፈረንስ ቢቀንስም ወይም ደግሞ እዚህ ጋር ያለው ቢቀንስም ሌላ ቻርጅ መጥቶ መግባት አይችልም። ምክንያቱም ሶርስ የለም እዚህ ጋር ሶርስ ስለሌለ ቻርጁ ግን ስቲል ምን ይሆናል ማለት ነው? ኮንስታንት ይሆናል ማለት ነው። ይህንን ነገር በደንብ ልትረዱ ከናንተ ይጠበቃል ማለት ነው። ኦኬ ቅድም ወደ አሳያችሁ አንድ ፖይንት ደግሞ ልምጣ። ቻርጅ ዴንሲቲ ኢኳል ቱ ፐርሚቲቪቲ ታይምስ ኤሌክትሪክ ፊልድ ስትሬንግዝ ነው። አሁን እዚህ ጋር ሁለት ኬዞችን ነው የምናየው። ዲስኮኔክት ሆኖ ዲስኮኔክት ሳይሆን ማለት ነው። ዲስኮኔክት ሳይሆን ዳይኤሌክትሪክ ማቴሪያል ሲገባ ኤሌክትሪክ ፊልድ ስትሬንግዙ ምን ያደርጋል? ይቀንሳል ብለን አይደል? ይቀንሳል። ኦኬ ስለዚህ ይሄ ቀነሰ። ይሄ ሲቀንስ እንዴት ነው ቻርጅ ዴንሲቲው ሊጨምር የሚችለው የሚለውን ካየን እዚህ ጋር ሶርሱ መነቀል የለበትም ቻርጅ ዴንሲቲው እንዲጨምር ከተፈለገ ማለት ነው። ለምን ካላችሁ በዚህ መካከል ያለው ኤሌክትሪክ ፊልድ ሲቀንስ ፖቴንሻል ዲፈረንሱ እዚህ ጋር ምን ያደርጋል? ይቀንሳል አይደለም? አያችሁ የፖቴንሻል ልዩነት አለ ማለት በየትና ቤት በዚህና በዚህ መካከል። ስለዚህ ከዚህ ላይ የመጡ ሞር ቻርጆች ቅድም ከነበረው ይልቅ ሞር ቻርጆች ስቶርድ ይሆናሉ ማለት ነው። እዚህ ጋር ሞር ቻርጆች ስቶርድ ሆኖ ማለት ደግሞ ምን አለ ማለት ነው? ቻርጅ ዴንሲቲ አለ ማለት ነው። ይሄንን
ከዚህ አንግል እንድትረዱ ያስፈልጋል። ስለዚህ ዳይኤሌክትሪክ ማቴሪያሉን ስንጨምር ቻርጅ ደንሲቲው ይጨምራል ማለት ነው። ይህንን ልትገነዘቡ ይገባል። እዚህ ጋር በተጨማሪ ልትረዱ የምትችሉት ነገር ምንድነው? ቻርጅ ደንሲቲ ኢኳል ቱ ቻርጅ ኦቨር ኤሪያ ነው አይደለም? አሁን ኤሪያው ምንም አልተቀየረም፣ ነገር ግን ሞር ስቶር የሚደረጉ ቻርጆች ተጨምረዋል አይደል? እዚህ ጋር ባየነው መሰረት ማለት ነው። ስለዚህ ቻርጅ ደንሲቲው ይጨምራል ማለት ነው። አሁን ደግሞ ባትሪ ዲስኮኔክት ሆኖስ እያለ ምንድነው የሚሆነው የቻርጅ ደንሲቲ የሚለውን ነገር እኔ አሁን ቻርጅ ደንሲቲ ኢኳል ቱ ቻርጅ ኦቨር ኤሪያ ነው። ዲስኮኔክት አደረግን። ኦኬ። ከዛ በኋላስ ዳይኤሌክትሪክ ማቴሪያል አስገባን። ምን ይሆናል? ኤሌክትሪክ ፊልድ ስትሬንግዙ ይቀንሳል። በመካከል ያለው ፖቴንሻል ዲፈረንስ ይቀንሳል። ቻርጅ ደንሲቲውስ ኮንስታንት ነው የሚሆነው። ለምን? አንደኛ እዚህ ውስጥ ያሉ ቻርጆች ኮንስታንት ናቸው፣ እንደምታዩት ኮንስታንት ናቸው። እዚህ ጋር ያለው ሶርስ ስለተቆረጠ ማለት ነው። ኤሪያው ምንድነው? እንደምታዩት ኮንስታንት ነው፣ ምንም ቼንጅ የለም። ስለዚህ ቻርጅ ደንሲቲ በዚህ ጊዜ ደግሞ ኮንስታንት ነው ማለት ነው። እነዚህ ነገሮች ልዩነት በደንብ ልታቁ ይገባል ማለት ነው። ኦኬ። እዚህ አንድ ቤዚክ የሆነ ኮንሴፕት ደግሞ ልጨምርላችሁ። አንድ ፕሌት እዚህ ጋር አለ፣ አንድ ፕሌት እዚህ ጋር አለ። በመካከላቸው ዲስታንስ ዲ አለ። ይሄን አምጥቼ ከአንድ ቮልቴጅ ሶርስ ጋር አገናኘሁት ማለት ነው። እዚህ ጋር ይሄ ቪ ነው። ሶ ይሄ ፖዚቲቭ ተርሚናል በዚህ ጋር ስለተገናኘ ፖዚቲቭ እንዴት ፖዚቲቭ እንደሚሆን ነግራችኋለሁ። እዚህ ጋር ኔጌቲቭ ይሆናል። አሁን ይሄንን ቮልቴጅ ዝም ብዬ የጨመርኩ ብሄድ በዚህ መካከል ያለው ኤር ወይም ደግሞ ቫኪዩም ነው ብላችሁ አስቡት። አሁን ይሄን ነገር የጨመርኩ ሲሄድ በዚህ መካከል ያለው ኤሌክትሪክ ፊልድ ስትሬንግዝ ምን እየሆነ ነው የሚሄደው? እየጨመረ ነው የሚመጣው፣ ምክንያቱም ዲስታንሱ ኮንስታንት ነው። በዚህ መካከል ያለውም ኤሌክትሮስታቲክ ፎርስ የመሳሳብ አቅማቸውም እየጨመረ ነው የሚመጣ። ይሄ በጣም እየጨመረ በሚመጣበት ሰዓት የሆነ ሰዓት ላይ በጣም በኃይል ከመሳሳባቸው የተነሳ ሁለቱ ይገናኛሉ። በሚገናኙበት ሰዓት ምን ይሆናል ማለት ነው? ኖርማል ኮንዳክተር ይሆናል ማለት ነው። ኖርማል ኮንዳክተር ይሆናል። እንደዛ እንዳይፈጠር ኖርማል ኮንዳክተር ማለት ቀጥታ በቃ ኤሌክትሮኖች በዚህ ፍሎ ማድረግ ይጀምራሉ ማለት ነው። ፍሎ ማድረግ ይችላሉ። እዚህ ጋር የሆነ ፖቴንሻል ዲፈረንስ አይፈጠርም ማለት ነው፣ ይገናኛሉ። ስለዚህ ይሄ ነገር እንዳይፈጠር ዳይኤሌክትሪክ ማቴሪያል እዚህ ውስጥ ሳስገባ ምንድን ነው የሚሆነው? ይሄ ዳይኤሌክትሪክ ማቴሪያል እዚህ ውስጥ በመግባቱ ምክንያት ኤሌክትሪክ ፊልድ ይቀንሳል፣ ኤሌክትሪክ ፊልድ ስትሬንግዙ ይቀንሳል፣ በዚህ መካከል ያለው ፖቴንሻል ዲፈረንስ ይቀንሳል። ስለዚህ ከዚህ ጋር ሞር ቻርጆች ስቶር እየሆኑ ይሄዳል ማለት ነው። ከዛ እንኳን ተጨማሪ ሌላ ቮልቴጅ ሶርስ ኃይሉን ብጨምርበት ከቀድሙ ይልቅ አሁን ይሄንን ጃምፕ የማድረግ አቅሙ በጣም ምን ይሆናል ማለት ነው? አነስተኛ ይሆናል ከቀድሙ ይልቅ ማለት። ስለዚህ በምንም አጋጣሚ ዳይኤሌክትሪክ ማቴሪያል በሁለት ፓራላል ኮንዳክቲንግ ፕሌት መካከል ስናስገባ ይሄ ካፓሲተር ኤሌክትሪክ ቻርጅን ስቶር የማድረግ ኤቢሊቲው ይጨምራል፣ ወይ ካፓሲተንስ ቫልዩ ምን ያደርጋል? ይጨምራል ማለት ነው። ይህንን ልትገነዘቡ ከናንተ ይጠበቃል ማለት ነው። ስለዚህ ወደዚህ እንመለስ። አሁን ኢንሰርቲንግ ኤ ዳይኤሌክትሪክ ኦልዌይስ ኢንክሪዝ ካፓሲተንስ ኦፍ ካፓሲተር ማለት ነው። እንዴት ነው የሚጨምረው የሚለውን ነገር አይተናል ዲቴል። እስኪ አንድ ካልኩሌሽን ላሳያችሁ። እዚህ ጋር ዳይኤሌክትሪክ ማቴሪያል ከመግባቱ በፊት የካፓሲተንስ ቫልዩ እንዴት አድርገን ነበር ካልኩሌት የምናደርገው? ፐርሚቲቪቲ ኦፍ ፍሪ ስፔስ ታይምስ ኤሪያ ኦቨር ዲ ነው አይደለም? ዳይኤሌክትሪክ ማቴሪያል ከገባ በኋላስ ፐርሚቲቪቲ ኦፍ ፍሪ ስፔስ አለ፣ ሪሌቲቭ ፐርሚቲቪቲ ታይምስ ኤሪያ ኦቨር ዲ ነው። እዚህ ጋር ምን ማድረግ እንችላለን? አሁን ኢአር እዚህ ጋር አምጣትና ኢኖ ታይምስ ኤ ኦቨር ዲ ማድረግ ይችላል። ይሄ ማለት እኮ ዳይኤሌክትሪክ ማቴሪያል ከመግባቱ በፊት ካፓሲተሩ ስቶር የሚያደርገው ቻርጅ መጠን በዚህ ነው ካልኩሌት የምናደርግ ብለን አይደለም? ስለዚህ ኢአር ታይምስ ይሄ ማለት ምንድነው? ካፓሲተንስ ዳይኤሌክትሪክ ማቴሪያል ከመግባቱ በፊት እሱን ኢኒሻል አድርጌ ልውሰደው። እዚህ ጋር ነው እንደዚህ አድርጌ ልውሰደው። አያችሁ፣ በዚህ ያክል ነው ማለት። ይሄ ሪሌቲቭ ፐርሚቲቪቲ ነው። በዚህኛው መጻፋቸው ደግሞ ኬ እያለ ነው ሪፕሬዘንት የሚያደርገው። ችግር የለውም። ኬ ማለት ሪሌቲቭ ፐርሚቲቪቲ ማለት ነው። ከዚህ አንጻር እንድታዩት ከእናንተ ይጠበቃል። በዚህ ላይ ይህንን ፎርሙላ ልታውቁ በደንብ ይጠበቃል። ይሄ ፎርሙላ ምንድን ነው የሚያሳየው? በሁለት ኮንዳክቲንግ ፓራላል ፕሌት ካፓሲተሮች መካከል ላይ ዳይኤሌክትሪክ ማቴሪያል ሲገባ ካፓሲተንሱን በዚህ ነው ካልኩሌት የምናደርገው ማለት ነው። ይህን ነገር ማወቅ አለባችሁ። ካፓሲተንስ ኦፍ የፓራላል ፕሌት ካፓሲተር ዲፔንድ ሲሆን ሳይዙ ላይ ዲፔንድ ይሆናል። የፕሌቱ ሳይዝ ላይ፣ በመካከላቸው ያለው ዲስታንስ ላይ፣ እንዲሁም ደግሞ ሚዲየም ቢትዊን ደም በመካከላቸው ያለው የዳይኤሌክትሪክ ማቴሪያል አይነት ይወስነዋል። ዳይኤሌክትሪክ ከሌለ ደግሞ ኤር ከሆነ ይወስነዋል ማለት ነው፣ ካፓሲተንሲው እንዲጨምር እንዲቀንስ። ይህን ነገር በደንብ ልታውቁ ከእናንተ ይጠበቃል። እዚህ ጋር ኤግዛምፕል አለ። ሲምፕል ኤግዛምፕል ነው። ኮንሲደር የፓራላል ፕሌት ካፓሲተር ዊዝ ፕሌት ኤሪያው ተሰጥቶናል 200
ሴንቲሜትር ስኩዌር ይሄ ማለት 200 ታይምስ 10⁻⁴ ሜትር ስኩዌር ነው የሚሆነው። ወደ ሜትር ስትቀይሩ ሴፓሬትድ ባይ ኤ ሺት ሚካ ቲክነስ 2 ሚሊ ሜትር ነው የሚለው። ዲስታንሱ ደግሞ 2 ሚሊ ሜትር ነው። ይሄ ማለት ደግሞ 2 ታይምስ 10⁻³ ሜትር ማለት ነው። ዳይኤሌክትሪክ ኮንስታንት ደግሞ K ወይም ደግሞ ER እያልኩ እየወሰድኩ ያለው 6 ነው። if the capacitor is connected to 12 voltage source ቮልቴጁ ስንት ነው? 12 ነው። determine the charge stored on the plate of the capacitor ነው የሚለን። ምን ያክል ቻርጅ ስቶር አድርጓል ነው። ስለዚህ ምንድነው አሁን? ስለዚህ አሁን ካፓሲተንስ ማለት ምንድነው ብለናል? ቻርጅ ኦቨር ቮልቴጅ ነው። ስለዚህ ቻርጁን ለማግኘት ምን ያክል ቻርጅ ስቶር እንደሆነ ለማግኘት ቻርጅ ኢኳል ቱ C ታይምስ V ነው የሚሆነው አይደል? አሁን ቮልቴጅ ሰጥቶናል። ካፓሲተንሱን ግን ካልኩሌት ማድረግ ከነ ይጠበቃል ማለት ነው። ካፓሲተንሱ ደግሞ ማለት ነው ሪሌቲቭ ፐርሚቲቪቲ አለ ወይም ደግሞ ዳይኤሌክትሪክ ኮንስታንቱ ማለት ነው። ለየማቴሪያሉ ይለያያል ግን ኮንስታንት ቫልዩ ነው ያለው። ለምሳሌ የሚካ የውድ ኮንስታንት ናቸው። ኦኬ K ታይምስ ፐርሚቲቪቲ ኦፍ ፍሪ ስፔስ ታይምስ ኤሪያ ኦቨር ዲስታንስ ይሆናል ማለት ነው። አሁን ቫልዩ ሁሉ ተሰጥቶናል። ይሄ ተሰጥቶናል። ይሄኛው መጻፋችሁ ላይ ያለላችሁ አስገብታችሁ ቼክ ፈተና ላይ ሲሆን ይሰጣችኋል ቫልዩ። እዚህ ጋር ደግሞ ኤሪያውም እዚህ ጋር ተሰጥቶናል፣ ዲስታንሱም ተሰጥቶናል። ሲምፕል ነው ማለት ነው። ካፓሲተንስ ቫልዩን ካገኘን በቮልቴጁ ስናባዛ ቻርጁን ማግኘት እንችላለን ማለት ነው። አንድ ዳይኤሌክትሪክ ኮንስታንቱ ምንድነው የሚገልጸው የሚለን ነገር ነው የምናየው። ዳይኤሌክትሪክ ኮንስታንት K also called relative permittivity or specific inductive capacity ነው ማለት ነው የሚገልጸው። ምንድነው ይሄ ዳይኤሌክትሪክ ኮንስታንት ወይም ደግሞ relative permittivity የሚገልጸው ስንል measures the ability of a capacitor to store a charge። አንድ ካፓሲተር ስቶር የሚያደርገውን ኤሌክትሪክ ቻርጅ ኤቢሊቲ ሜዥር ለማድረግ ይጠቅማል። እንዴት ነው የሚለውን ነገር ስናይ አሁን ለምሳሌ ለውድ ይሄ ዳይኤሌክትሪክ ኮንስታንት ወይም ሪሌቲቭ ፐርሚቲቭ ቫልዩ አለ፣ የራሱ የሆነ ኮንስታንት ቫልዩ ያለው። ለፕላስቲክ በሚሆንበት ሰዓት ለተለያዩ ዳይኤሌክትሪክ ማቴሪያሎች በሚሆንበት ሰዓት ቫልዩ የተለያየ ነው። ሶ ትልቅ ቫልዩ ያለው ዳይኤሌክትሪክ ኮንስታንት ወይም ሪሌቲቭ ፐርሚቲቭ ከሆነ ካፓሲተሩ ሞር ቻርጅ ስቶር እንዲያደርግ ያደርገዋል ማለት ነው። ምክንያቱም በመካከሉ ላይ ያለውን ኤሌክትሪክ ፊልድ በመቀነስ በመካከሉ ያለውን ፖቴንሻል ዲፈረንስ ይቀንሳል። በዛ አማካኝነት ብዙ ኤሌክትሪክ ቻርጆች ካፓሲተሩ ስቶር እንዲያደርግ ይረዳል ማለት ነው። ለዛ ነው ይሄኛው የተቀመጠላችሁ ማለት ነው። ፕሮፐርቲ ኦፍ ዳይኤሌክትሪክ ነው። የዳይኤሌክትሪክ ማቴሪያል ፕሮፐርቲ ነው። ምን ያክል ነው ኤሌክትሪክ ፊልድን የሚቃወምልን ወይም ደግሞ ምን ያክል ላይ የሚያሳልፈው የሚለውን ነው የሚገልጽልን። ትንሽ ቫልዩ የሆነ ማለት ትልቅ ኤሌክትሪክ ፊልድን ያሳልፋል። ትልቅ ቫልዩ የሆነ ማለት ደግሞ ትንሽ ኤሌክትሪክ ፊልድ ነው የሚያሳልፈው ማለት ነው። ሶ ይሄ ደግሞ ማለት ቅድምም ብለናል ዳይኤሌክትሪክ ማቴሪያል ከገባ በኋላ በሁለት ኮንዳክቲንግ ፓራለል ፕሌቶች መካከል ካፓሲተንሱ እንዴት ነበር ያገኘነው? K ወይም ደግሞ ER ታይምስ በሁለቱ ኮንዳክቲንግ ማቴሪያል መካከል ምንም አይነት ማቴሪያል ሳይገባ ወይም ደግሞ ኤር ወይም ቫኪዩም በሚሆንበት ሰዓት ብለን አይደለም። ስለዚህ K ኢኳል ቱ ዳይኤሌክትሪክ ማቴሪያል ኢንሰርት ከተደረገ በኋላ ያለው ካፓሲተንስ ሲካፈል ዳይኤሌክትሪክ ማቴሪያል ሳይገባ በፊት ኤር ወይም ቫኪዩም በሚሆንበት ሰዓት ያለው ካፓሲተንስ ነው ማለት ነው ቫልዩ። እንደዚህ አድርገን ካልኩሌት ማድረግ እንችላለን ማለት ነው። አሁን እዚህ ጋር እስኪ እንምጣ። ኤግዛምፕል አለ፣ በጣም ወሳኝ ኤግዛምፕል ነው። if a dielectric is inserted in the gap between plate of isolated capacitor ማለት ቮልቴጅ ሶርሱ ተነቅሏል። አሁን እዚህ ጋር ማሰብ ያለባችሁ ቮልቴጅ ሶርስ የለም ማለት ነው። ስቶር ያደረገው ቻርጅ አለ። ስቶር ካረገ በኋላ በመሐከሉ ላይ ምን ስናስገባ ዳይኤሌክትሪክ ማቴሪያል ስናስገባ ማለት ነው። ያ ማለት የሆነ ቻርጅ ስቶር አድርጓል። እዚህ ጋር ይሄኛው ፕሌት ያው እንደዚህ ነው፣ ይሄ ነው። አሁን በዚህ መካከል ላይ ዳይኤሌክትሪክ ማቴሪያል በምናስገባበት ሰዓት ምንድነው የሚፈጠረው? አንደኛ ካፓሲተንስ ኦፍ ካፓሲተር ምን ያደርጋል ብለናል? ቅድም ይጨምራል ብለናል አይደል? ይጨምራል። ሁለተኛ ደግሞ the potential difference between the plate of the capacitor ይቀንሳል፣ ዲክሪዝ ያደርጋል በዚህ መካከል ያለው ማለት ነው። amount of charge stored on the plate ኮንስታንት ነው። ምክንያቱም እዚህ ጋር ሌላ ቻርጅ ሶርስ የቅድሙ ቻርጅ ሶርስ ስለተነቀለ ቢኖር ኖሮ የቅድሙ መጠን ያለው ቢኖር ኖሮ ቻርጆች እዚህ ጋር ብዙ ስቶር ይሆናሉ ማለት። ለምን? በዚህ መካከል ያለው ፖቴንሻል ዲፈረንስ ስለቀነሰ ከዚህ ጋር እኩል እስኪሆን ድረስ ከዚህ ኤሌክትሮኖች መጥተው እዚህ ጋር ስቶር ይሆናሉ። እዚህ ጋር ያለው ሃየር ፖቴንሻል ደግሞ ወይም ፖዚቲቭ ደግሞ እዚህ ጋር ያሉ ኔጌቲቮችን ያወጣል። እዚህ ጋር ያሉ ኔጌቲቮችም እዚህ ጋር ስለሚገፉ ኤሌክትሮኖች ወደዚህ ፍሎ ያደርጉና ምን ይሆናል ማለት ነው? ሞር ቻርጅ ስቶር ያደርጋል ማለት ነው። ነገር ግን ይሄ ከሌለ ግን ምንድነው የሚሆነው? ካፓሲተንስ ቢጨምርም በዚህ መካከል ያለው ፖቴንሻል ዲፈረንስ ቢቀንስም ኤሌክትሪክ ፊልድ ስትሬንግዙ ቢቀንስም
ቻርጆች ግን ምንድናቸው? አሁን ኮንስታንት ነው ቅድም የነበሩት ቻርጆች ነው የሚሆኑት ማለት ነው። ስለዚህ አማውንት ኦፍ ቻርጅ ስቶርድ ኦን ዘ ፕሌት ኮንስታንት ይሆናል ማለት ነው። በዚህ ጊዜ ግን ቮልቴጅ ሶርሱ ግን የቀደሙ ቮልቴጅ ሶርሱ ራሱ ቢኖር እዚህ ጋር ያሉት ምን ይሆናል ማለት ነው? ይጨምር ነበር ማለት ነው። the electric field in the region between the plate of the capacitor እንደነገርኳችሁ ነው ዲክሪዝ ይሆናል ማለት ነው። ይሄን በዚህ መንገድ ትረዳላችሁ። እንግዲህ ኤር ሲሆን ግላስ ሲሆን ዳይኤሌክትሪክ ኮንስታንቱ እዚህ ጋር ያለላችሁ በዚህ መንገድ ትረዳላችሁ ማለት ነው። ኦኬ አሁን ኮምቢኔሽን ኦፍ ካፓሲተርስ ነው የምናየው። አሁን ደግሞ የምናየው ኮምቢኔሽን ኦፍ ካፓሲተርስ ነው። ካፓሲተሮችን እንዴት ነው ኮምባይን ማድረግ የምንችለው የሚለውን ነገር እናያለን። ሁለት ወይም ከዛ በላይ የሆኑ ካፓሲተሮችን በሲሪየስ ወይም ደግሞ በፓራላል ማገናኘት እንችላለን። በሲሪየስ ስንል ምን ማለታችን ነው? በፓራላል ስንል ምን ማለታችን ነው? ከዚህ በፊትም ሬዚስተር ላይ አይተናል ይሄን ነገር። አሁንም እዚህ ጋር ለማስታወስ ያክል ልንገራችሁ። አንድ ካፓሲተር እዚህ ጋር አለ፣ አንድ ካፓሲተርም ደግሞ እዚህ ጋር አለ። አሁን እነዚህ ቀጥታ በዚህ ሳይድ ብቻ አንድ ቦታ የሚገናኙ ከሆነ ይሄ የሚገናኙበት ቦታ ላይ ሌላ ምንም አይነት ቅጥያ ከሌለ ወይም ምንም የተገናኘ ሌላ ነገር ከሌለ እነዚህ ሁለት ኤሌክትሪካል ኮምፖነንቶች ብቻ የሚገናኙበት አንድ ቦታ ከሆነ ይሄንን ካፓሲተንስ 1 ብለው ይሄንን ካፓሲተንስ 2 ብለው እነዚህ ሁለት ካፓሲተሮች ምንድናቸው ማለት ነው? በሲሪየስ ነው የተገናኙት ማለት ነው። አንድ ኖድ ብቻ ነው ያላቸው እዚህ ላይ። በፓራላል ሲሆንስ ምንድነው የሚሆነው? ያውና አንድ ካፓሲተር እዚህ ጋር አለ፣ ሁለተኛው ካፓሲተር ደግሞ እዚህ ጋር ቢሆን እንደምናደርገው ያው እዚህ ጋር እናገናኛቸዋለን። እንደገና ደግሞ በዚህ መጥቶ እዚህ ጋር ሊገናኙ ይችላሉ። አሁን ሁለት ኖድ ነው ያላቸው። አንደኛው እዚህ ጋር ይገናኛሉ፣ ሁለተኛው ደግሞ በዚህኛው ሳይድ በዚህ ሳይድ ሲመጡ እዚህ ጋር ይገናኛሉ። አሁን ይሄ ሁለት ኖድ አላቸው ማለት ነው። ሁለት ቦታ ይገጣጠማሉ ማለት ነው። ስለዚህ C1 እና C2 ምንድነው ፓራላል ናቸው እንላለን። እዚህ ጋር ደግሞ ይሄኛው C1 እና ይሄ C2 ደግሞ በሲሪየስ ነው የተገናኙት እንላለን። አንድ ቦታ ብቻ ስለሚገናኙ ማለት ነው። ለምንድነው በሲሪየስ ማገናኘት በፓራላል ማገናኘት አስፈለገ የተባለው ነገር በአእምሯችሁ ውስጥ ጥያቄ ሊፈጥር ይችላል አይደለም? ለምሳሌ በፓራላል ጊዜ ካፓሲተሮች ይደመራሉ። ለምሳሌ በዚህኛው ኬዝ ልውሰድና ልንገራችሁ። C1 ፓራላል ዊዝ C2 አይደለም? የነዚህ ሁለቱ ኢኩቫለንት ካፓሲተሮቹ ምንድነው የሚሆነው? C1 ፕላስ C2 ነው። አሁን የነዚህ ሁለቱ ድምር 10 ማይክሮፋራድ ቢሆን ገበያ ላይ አሁን 10 ማይክሮፋራድ ቀጥታ አንድ ካፓሲተር ብቻ በመግዛት ላታገኙ ትችላላችሁ። አንደኛው ለምሳሌ 6 ማይክሮፋራድ የሆነ ካፓሲተር ታገኙ ትችላላችሁ፣ ወይም ደግሞ 4 ማይክሮፋራድ የሆነ ካፓሲተር ያልታገኙ ትችላላችሁ። እናንተ የምትፈልጉት 10 ነው። ስለዚህ እነዚህን ሁለት ካፓሲተሮች በፓራላል በማገናኘት የምትፈልጉትን 10 ማድረግ ትችላላችሁ ማለት ነው። ይሄንን ነገር በዚህ ትይዛላችሁ። በትንሹ የሆነ አሳማኝ ምክንያት ይሄ ነው ሊሆን የሚችለው። ዲቴል ገብታችሁ ከፈለጋችሁ ደግሞ ማየት ትችላላችሁ ማለት ነው። ኦኬ አሁን በሲሪየስ እንዴት ነው የተገናኙትን መለየት የምንችለው፣ ፓራላል ሲሆን እንዴት ነው መለየት የምንችለው የሚለው ነገር አይተናል። አሁን ዲቴል ወደ ሆነው ነገር እንግባ። ካፓሲተርስ ኮኔክትድ ኢን ፓራላል፣ በፓራላል የተገናኙ ካፓሲተሮች ዙሪያ ያለውን ነገር ነው የምናየው። እዚህ ጋር እንደምታዩት ይሄኛው ካፓሲተር ይሄኛው ካፓሲተር ይሄኛው ካፓሲተር ሶስቱም ፓራላል ናቸው እርስ በርስ። ለምን ካላችሁ የሚገናኙበት አንደኛ እዚህ ጋር አለ፣ ሁለተኛ ደግሞ የሚገናኙበት እዚህ ጋር አለ። ስለዚህ ሁለት የሚገናኙበት ቦታ ነው ያለ ማለት ነው። ስለዚህ እነዚህ ምንድናቸው? ፓራላል ናቸው። ወይንም ይሄኛውና ይሄኛው እንደ ፓራላል ሆነ ካላችሁ እንዲመታችሁ ከዚህም እንደዚህ ስትመጡ ወደዚህ አንድ ቦታ ይገናኛሉ። ከዚህ ጋርም እንዲመታችሁ እንዲህ ስትመጡ አንድ ቦታ ነው የሚገናኙት አይደል? ሁለት ቦታ ይሆናል ማለት ነው። ሁለት ቦታ የሚገናኙ ከሆነ ደግሞ ምንድነው እሱ ብለናል? ፓራላል ናቸው ብለናል። ስለዚህ ይሄም ሶስቱም ፓራላል ናቸው። እዚህ ጋር ደግሞ ቮልቴጅ ሶርስ አለ ወይም ፖቴንሻል ዲፈረንስ አለ። ይሄ ፖቴንሻል ዲፈረንስ አለ ማለት እዚህ ጋር ኤሌክትሮኖች ስቶርድ ይሆናሉ ሎወር ፖቴንሻል ላይ፣ ሃየር ፖቴንሻል ላይ ደግሞ ፕሮቶኖች ነው ያሉት። ይሄ ቮልቴጅ ሶርስ አሁን ከነዚህኞቹ ጋር በፓራላል ነው የተገናኙ አይደለም? ኦኬ በፓራላል ስለተገናኘ ኤሌክትሮኖች አሁን ፍሪሊ ወዴት ይመጣሉ ማለት በዚህ ይመጣሉ፣ እንደዚህ ይመጣሉ፣ እንደዚህ ይመጣሉ። ወደዚህ ይገባል የተወሰነው ወደዚህ ይመጣል፣ ወደዚህ ይገባል የተወሰነው ደግሞ ወደዚህ ያልፋል ማለት ነው። ወደ ሶስቱም ያልፋሉ። ምኖቹ እንደምታዩት ቻርጆቹ ማለት ነው። እዚህ ጋር የነበረው አጠቃላይ ቻርጅ ምን ይሆናል? ወደዚህ ወደ ሶስት ቦታ ይከፈላል ማለት ነው። እዚህ ጋር ፖዚቲቭ ደግሞ ኤሌክትሮኖችን ከዚህ ወደ ራሱ ከዚህም ወደ ራሱ ይስባል። እንደገና እዚህ ጋር መጥተው የሚጠራቀሙ ኤሌክትሮኖች እዚህ ጋር ኤሌክትሮኖችም ይገፋሉ አይደለም? ወደዚህ ይመጣሉ ማለት ነው። ስለዚህ እዚህ ጋር ያለው አጠቃላይ ቻርጅ ማለት ቻርጅ 1 ፕላስ ቻርጅ 2 ፕላስ ቻርጅ 3 ነው የሚሆነው ማለት ነው። ወደ ሶስት ቦታ ነው የሚከፈለው እንደምታዩት። ይሄ ምንድነው? ቶታል ቻርጅ ነው። ኦኬ ስለዚህ
ቻርጅ ማለት ደግሞ ምንድነው ብለናል? እንዳጠቃላይ ቀደም ጀነራል አይተናል አይደል? አንድ ካፓሲተር ላይ ለምሳሌ አንድ ቮልቴጅ ሶርስ እዚህ ጋር አለ። ይሄ ካፓሲተር ነው። ይሄ ቪ አለ። ይሄኛው ላይ ፖዚቲቮች ናቸው ስቶርድ የሚሆኑት፣ ይሄኛው ላይ ኔጌቲቭ ነው ስቶርድ የሚሆነው። ሶ እዚህ ላይ ምን ያክል ቻርጅ ነው ስቶርድ የሆነው የሚለውን ለማወቅ ምንድነው ያደርግልናል? ሲ ታይምስ ቪ ነው አይደል የሚሆነው? ኦኬ ይሄንን ማወቅ አለባችሁ። እዚህ ጋር ኔጌቲቭ የሆነበት ምክንያት እንደምታዩት ኔጌቲቮች እዚህ ጋር ይመጣሉ፣ ኔጌቲቮች እዚህ ጋር ይመጣሉ፣ ኔጌቲቮች እዚህ ጋር ይመጣሉ። ይሄኛው ፖዚቲቭ ደግሞ እዚህ ጋር ያለው ኔጌቲቭ ሲወስድ ፖዚቲቭ ይቀራል ማለት ነው። እዚህ ላይ እንደገና ኔጌቲቮቹ እዚህ ላይ የሚጠራቀሙት ራሱ እዚህ ላይ ያለው ኔጌቲቭ ነው የሚገፉት። ስለዚህ ፖዚቲቭ ነው ፖዚቲቭ ነው የሚሆነው ማለት ነው። ለዚህ ነው እዚህ ጋር ፖዚቲቭ እዚህ ጋር ማይነስ የሆነበት ምክንያት። ሶ አሁን ቶታል ቻርጅ ኢኳል ቱ እንላለን። ኪው1 ማለት ምን ማለት ነው? ኪው1 ማለት እኮ C1 V1 ማለት ነው። ነገር ግን እዚህ ጋር ያለው ቮልቴጅ እዚህ ጋር ያለው ቮልቴጅ እዚህ ጋር ያለው ቮልቴጅ እዚህ ጋር ያለው ቮልቴጅ ተመሳሳይ ነው። ምክንያቱም በፓራላል ስለሆነ ማለት የተገናኙት ቮልቴጅ በፓራላል ጊዜ እኩል ነው። ያ ማለት V ኢኳል ቱ V1 ኢኳል ቱ V2 ኢኳል ቱ V3 ነው የሚሆነው ማለት ነው። ስለዚህ አሁን Q1 ማለት ምን ማለት ነው የሚሆነው? C1 V1 ፕላስ C2 V2 ፕላስ C3 V3 ይሆናል። Q ቶታል ኢኳል ቱ V1 V2 V3 ኢኳል ቱ V ነው ብለን አይደለም? C1 V ፕላስ C2 V ፕላስ C3 V ከዛም V ኮመን ባወጣ Q ቶታል ኢኳል ቱ V ኮመን አወጣት። ኦኬ C1 ፕላስ C2 ፕላስ C3 ይሆናል ማለት ነው። ከዛስ ኦቨር V ሳረግ Q ቶታል ኦቨር V እቺ V ያልኩ ያለው ቶታል ቮልቴጅ ማለት ነው። እዚህ ጋር ኢኳል ቱ C1 ፕላስ C2 ፕላስ C3 ይሆናል ማለት ነው። ይሄ Q ቶታል ኦቨር V ወይም Q ቶታል ኦቨር V ቶታል ማለት ደግሞ ቶታል ካፓሲተንስ ቫልዩ ነው የሚገልጸው ይሄ ወይም ደግሞ የአጠቃላይ ካፓሲተሮች ስቶሪ የሚያደርጉትን ቻርጅ ኤቢሊቲ ነው የሚገልጸው ማለት ነው። ይሄኛው ቶታል ካፓሲተንስ ስንል ኦኬ። ስለዚህ ይሄ ማለት ምን ይሆናል ማለት ነው? C1 ፕላስ C2 ፕላስ C3። አሁን እዚህ ጋር መረዳት ያለባቸው ነገር ምንድነው? በፓራላል ጊዜ ቮልቴጆች እኩል ናቸው። ቶታል ካፓሲተንሱን ለማግኘት ከፈለጋችሁ እያንዳንዱ ላይ ያለውን ካፓሲተንስ መደመር ነው ማለት ነው። ቻርጁን ቶታል ቻርጁን ማግኘት ከፈለጋችሁ እያንዳንዱ ካፓሲተር ላይ ስቶርድ የሚሆነውን ቻርጅ መደመር ነው ማለት ነው ከናንተ የሚጠበቀው። ይሄንን በዚህ ትይዛላችሁ ማለት ነው። በሁለተኛ ደረጃ ደግሞ የምናየው ካፓሲተርስ ኮኔክትድ ኢን ሲሪስ ነው። በሲሪስ ሲገናኙስ? በሲሪስ ሲገናኙ ማለት ለምሳሌ C1 እና C2 በሲሪስ ነው የተገናኙት። ምክንያቱም አንድ ቦታ ብቻ ነው የሚገናኙት። C2 እና C3 ደግሞ በሲሪስ ነው የሚገናኙት። በዚህ ጊዜስ ምንድነው የሚሆነው የሚለው ነገር እናያለን። እዚህ ጋር አሁን ቮልቴጅ አለ። ኔጌቲቭ ቻርጆች እዚህ ጋር ያሉት ፖዚቲቭ ቻርጁ ላይ ነው ያለው። እንደምታዩት ኔጌቲቭ ቻርጆች ይመጣሉ። እንደምታዩት እዚህ ጋር ነው ስቶር የሚደረጉት። ልብ ብላችሁ እዚህ ጋር አሁን ኦኬ ይሄ ፖዚቲቭ ደግሞ እዚህ ላይ ያለው ኔጌቲቮችን ነው የሚወስደው። ስለዚህ እዚህ ጋር ምንድነው የሚሆነው ማለት ፖዚቲቭ ነው የሚሆነው። ለምን ፖዚቲቭ ሳይን እንደተቀመጠም ይገባቸዋል ብዬ አስባለሁ። አሁን በእነዚህ መካከል ያለው እንዴት አድርገን ነው የምናገኘው የሚለውን ነው ከናንተ የሚጠበቀው። እነዚህ ኤሌክትሮኖች እዚህ ላይ ያሉ ኤሌክትሮኖችን ይገፋቸዋል ወደ ላይ። እዚህ ጋር ፖዚቲቭ ብቻ ይቀርና ኤሌክትሮኖች ወዴት ይመጣሉ ማለት ነው? ወደዚህ ይመጣሉ። ኦኬ እዚህ ጋር ያሉት ኤሌክትሮኖች አሁንም እዚህ ጋር ያሉትን ኤሌክትሮኖች ይገፋሉ። ፖዚቲቭ ብቻ ይቀራል እዚህ ጋር፣ ወደዚህ ይመጣል። እዚህ ጋር ኔጌቲቭ ይሆናል ማለት እንደምታዩት። ስለዚህ ምን ይሆናል ማለት ነው? ቻርጆቹ እኩል ነው የሚሆኑት ማለት ነው። እዚህ ላይ ያለው ቻርጅ ከቶታል ቻርጁ ጋር እኩል ነው የሚሆነው። ስለዚህ Q ቶታል ኢኳል ቱ Q1 ኢኳል ቱ Q2 ኢኳል ቱ Q3 ይሆናል ማለት ነው። ለምን እኩል እንደሆነ ገብቷችኋል ብዬ አስባለሁ ማለት ነው። ቶታል ቻርጅ እዚህ ጋር ያለው ማለት ከእያንዳንዱ ካፓሲተር ላይ ስቶርድ የሚሆነው ቻርጅ ጋር እኩል ነው የሚሆነው ማለት ነው። ይሄንን እንደዚህ ይዛላችሁ። ቮልቴጅ በሲሪስ ጊዜ ሲገናኙ ምንድነው የሚሆነው? ቶታል ቮልቴጅ ማለት ቶታል ቮልቴጅ ኢኳል ቱ V1 ፕላስ V2 ፕላስ V3 ነው የሚሆነው። የቅድሙን ሐሳቤ እናምጣው። እዚህ ጋር ደግሞ አሁን ቻርጅ ማለት ምን ማለት ነው ብለናል? C ታይምስ V ነው አይደለም? ኦኬ V ቶታል ኢኳል ቱ ከዚህ ጋር እንግዲህ ለV ሶልቭ እናድርግ እስኪ። V ማለት Q ኦቨር C ነው አይደለም? ስለዚህ V1 ማለት Q1 ኦቨር C1 ፕላስ V2 ማለት Q2 ኦቨር C2 ፕላስ Q3 ኦቨር C3 ይሆናል ማለት ነው። V ቶታል ኢኳል ቱ አሁን ደግሞ እዚህ ጋር ቻርጆቹ እኩል ናቸው አይደል? እኩል ነው ብለናል ከየትኛው ከቶታል ቻርጅ ጋር። ያ ማለት Q ቶታል ኢኳል ቱ Q1 ኢኳል ቱ Q2 ኢኳል ቱ Q3 ነው። ስለዚህ Q ቶታል በል ኦቨር C1 ፕላስ Q ቶታል ኦቨር C2 ፕላስ Q ቶታል ኦቨር C3። አሁን Q ቶታል ኮመን አለ። ስለዚህ V ቶታል ኢኳል ቱ Q ቶታልን እንደዚህ ሊያዝና ምን ይሆናል ማለት ነው?
1 over C1 plus 1 over C2 plus 1 over C3 ይሆናል ማለት ነው። ከዛስ ኦቨር q ቶታል ሳደርግ እዚህ ጋር q ቶታል ይመጣል፣ ይሄኛው ይጠፋል ማለት ነው። ስለዚህ ምን ይሆናል? v ቶታል ኦቨር q ቶታል ኢኩዋል ቱ 1 over C1 plus 1 over C2 plus 1 over C3። ኦኬ ካፓሲተር ማለት ምን ማለት ነው ብለን ነበረ? ካፓሲተር ማለት ቻርጅ ኦቨር ቪ ነው አይደለም? እዚህ ጋር ግን እንደምታዩት ተገላብጦሽ ነው የሆነው አይደለም? ስለዚህ 1 over C equal to V over Q ማድረግ እንችላለን። ስለዚህ ምን ይሆናል? ይሄኛው ቶታል ስለሆነ 1 over C ቶታል equal to 1 over C1 plus 1 over C2 plus 1 over C3 ይሆናል ማለት ነው። እዚህ ጋር ታዲያ ምንድነው የምትረዱት ነገር? ቶታል ቮልቴጁ እያንዳንዱ ካፓሲተር ላይ ስቶርድ ከሚሆነው ቮልቴጅ አጠቃላይ ድምር ጋር እኩል ነው። ቶታል ቻርጁ ግን እያንዳንዱ ካፓሲተር ላይ ስቶርድ ከሚሆነው ቻርጅ ጋር እኩል ነው። ኢኩቫለንት ካፓሲታንሱን ለማግኘት ደግሞ ምንድነው የምታደርጉት ማለት ነው? በዚህ ፎርም ነው መስራት ያለባችሁ ማለት ነው። አሁን እነዚህ ሶስት ካፓሲተሮች በሲሪየስ ተገናኝተው ስቶር የሚያደርጉት የቻርጅ ኤቢሊቲ ወይም ደግሞ ካፓሲቲውን ለማግኘት በዚህ ፎርሙላ ነው መስራት ያለባችሁ ማለት ነው። ኦኬ ስለዚህ ይሄን እንደዚህ ካየን የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ እንሰራለን። አሁን ደግሞ አንደኛ ጥያቄ 3 capacitors C1, C2, C3 are connected to a 14 voltage battery as shown in the figure below። እንደምታዩት ይሄኛው ነው ሰርኪዩቱ። how much total charge will be stored in the capacitors ነው የሚለን። ቶታል ቻርጅ ማለት ምን ማለት ነው? ቶታል ቮልቴጅ ታይምስ ቶታል ካፓሲታንስ ወይም ደግሞ ኢኩቫለንት ካፓሲታንስ ነው። ቶታል ቮልቴጃችን ይታወቃል 14 ነው። ቶታል ካፓሲታንሳችን ወይም ደግሞ ኢኩቫለንት ካፓሲታንሳችን እንዴት አድርገን ነው የምናገኘው? ይሄን ቮልቴጅ ሶርስ ዲስኮኔክት እናደርግና በዚህ ሳይድ የሚወክልልን ኢኩቫለንት ካፓሲታንሳችን ነው። ስለዚህ እዚህ ጋር አሁን ምንድነው ይሄኛውና C1 እና C3 ፓራላል ናቸው። ለምንድነው ፓራላል የሆኑት? ይሄው በዚህ ሳይድ ስትመጡ አንድ ቦታ ይገናኛሉ፣ በዚህ ስትመጡ አንድ ቦታ ይገናኛሉ። ሁለት ቦታ ነው የሚገናኙ። ስለዚህ እነዚህ ሁለቱ ምንድናቸው? ፓራላል ናቸው ማለት ነው። ያ ማለት C1 ፓራላል ዊዝ C3 ነው። ካፓሲተሮች ደግሞ በፓራላል በሚገናኙበት ሰዓት ኢኩቫለንት ካፓሲታንሳቸውን ለማግኘት ምንድነው የምናደርገው? እንደምራቸዋለን። ያ ማለት C1 plus C3 ይሆናል ማለት C1 ማለት 1 ማይክሮፋራድ ነው ፕላስ C3 ማለት ደግሞ 2 ማይክሮፋራድ ነው። ይሄ ደግሞ ስትደምሩ ስንት ነው የሚሆነው? 3 ማይክሮፋራድ ታገኛላችሁ ማለት ነው። ኦኬ አሁን ይሄን ወደ አንድ አመጣ ነው ማለት ነው። ወደ አንድ አመጣ ነው። ያ ማለት ይሄው እንደዚህ ሆነላችሁ። ይሄኛው C1 3 ነው። ይሄ ደግሞ 3 ማይክሮ ፋራድ አግኝቻለሁ። ከዛ እስከ ማን ጋር ነው የሚገናኘው? እዚህ ጋር ደግሞ ከዚህ ጋር ነው የሚገናኘው ማለት ከC2 ጋር። አያችሁ ሲሪየስ ናቸው። ኦኬ ስለዚህ አሁን ደግሞ C1 3 2 በሲሪየስ ተገናኙ። ምንድነው የምናደርገው? ያ ማለት 1 over C1 3 2 ወይም ደግሞ ምን እያልኩኝ ነው? 1 over C ቶታል እያልኩ ነው። ይሄ C ቶታሉን ነው የሚገልጽልኝ፣ ሌላ ስለሌለ ያ ማለት ምንድነው 1 over C1 3 plus 1 over C2 ነው የሚሆነው ማለት ነው። አሁን በዚህ ጊዜ እናንተ በቀላሉ ምንድን ማድረግ ያለባችሁ? እኩል ይሆናል C ቶታል ወይም ኢኩቫለንት ካፓሲታንስ ኢኳል ቱ ምንድነው? ሁለት ብቻ ከሆኑ እንደምታደርጉት ኦኬ C1 3 times C2 over C1 3 plus C2 ነው የምናደርገው ማለት ነው። 1 over ምናምን ያህል መስራትም አይጠበቅብንም። ሶ C1 3 ማለት 3 ማይክሮፋራድ አመጣሁት። ኦኬ ታይምስ C2 ማለት ደግሞ ስንት የተሰጠን 4 ማይክሮፋራድ ነው። ስንደምራቸው ደግሞ ስንት ነው የሚሆኑት? 7 ማይክሮፋራድ እናገኛለን ማለት ነው። ከዛ በኋላ 3 ሲባዛ 4 12 ነው አይደል? 12 ማይክሮፋራድ ኦቨር 7 ይሆናል ማለት ነው። እቺ ማይክሮፋራድ የላይኛው ሲባዙ ስኩዌር ስለሚሆን አንዱን ያጠፋልናል ማለት ነው። አሁን ይህንን እንደዚህ ያገኘን። ኦኬ ቶታል ቻርጅ ነው የምንሰራው። አሁን ቶታል ቻርጃችንን ካልኩሌት ማድረግ እንችላለን። ቶታል ቮልቴጃችን 14 ቮልት ነው ታይምስ ቶታል ካፓሲታንሳችን ወይም ደግሞ ኢኩቫለንት ካፓሲታንሳችን ስንት ነው ያገኘነው? 12 ማይክሮፋራድ ኦቨር 7 ነው። ስለዚህ አሁን እቺ በ7 1 በ7 ስንት ነው? 2 አይደለም? 2 ሲባዛ 12 24 ይሆናል። እቺኛይቷ ምን አለችን? ማይክሮ አለች። ኦኬ ቮልት ታይምስ ፋራድ ደግሞ ማለት ኮሎምብ ይሆናል ማለት። ስለዚህ 24 ማይክሮ ኮሎምብ ይሆናል ማለት ነው። ቢ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ሁለተኛው ጥያቄ ላይ ስንመጣ 4 capacitors are connected in a capacitor network as shown in the figure below ነው የሚለን። ኔትወርኩ ይሄኛው ነው እንደምታዩት።
the equivalent capacitance between terminal A and B in microfarad ነው የተጠየቁት። በዚህና በዚህ መካከል ያለውን ኢኩቫለንት ካፓሲታንስ ነው የተጠየቁት ማለት ነው። በምን በማይክሮፋራድ ነው እዚህ ጋር። ስለዚህ አሁን ስታዩት እንሰይምለት ስኬንን ካፓሲተር 1 ካፓሲተር 2 ካፓሲተር 3 ካፓሲተር 4 ብንል ካፓሲተር 2 ፓራላል ዊዝ ካፓሲተር 3 ነው። የነዚህ ሁለቱ ኢኩቫለንት ማለት መደመር ነው አይደለም እንዴ? 2 ማይክሮፋራድ ፕላስ 1 ማይክሮፋራድ ስንት ይሆናል? 3 ማይክሮፋራድ ይሆናል ማለት ነው። ከዛ በኋላስ ወደ አንድ መጣ ማለት ነው አይደል? እንደዚህ ወደ አንድ ሲመጣ C1 ከዚህኛው ይሄ ወደ አንድ መጥቷል። ከዚህ ጋር በሲሪስ ነው የሚገናኙት ማለት ነው። ያ ማለት ከፈለጋችሁ 1 ኦቨር ቶታል ካፓሲታንስ ኢኳል ቱ ምንድነው የምታደርጉት ማለት ነው 1 ኦቨር C1 ፕላስ 1 ኦቨር C23 ፕላስ 1 ኦቨር C4 አድርጋችሁ መስራት ትችላላችሁ ማለት የእናንተ ምርጫ ነው። ከዛ ለሲ ቶታል ካልኩሌት ማድረግ ነው ከእናንተ የሚጠበቀው። ለኔ ግን የሚመቸኝ ምን እንዴት ነው ሁለቱን ባንድ ከሰራው በኋላ ከዛ ቀጥሎ እየሰራው መሄድ ነው ደስ የሚለኝ። ስለዚህ በዛ ለስራው። ስለዚህ ምን ልስራ አሁን መጀመሪያ ላይ C1 2 3 ማለት ምን እንደሚሆነው C1 ታይምስ C23 እነዚህ ወደ አንድ ስላመጣቸው ነው C23 እያልኩ ያለሁት ኦቨር C1 ፕላስ C23 ይሄ ማለት ስንት ነው የሚሆነው? C1 ማለት 3 ኦቨር 7 ማይክሮፋራድ ታይምስ C23 ማለት ደግሞ ያገኘሁት 3 ማይክሮፋራድ ነው። ኦኬ ኦቨር የሁለቱ ድምር ደግሞ ማለትም 3 ማይክሮፋራድ ፕላስ 3 ኦቨር 7 ማይክሮፋራድ ማለት ነው። ከዛ በኋላስ የላይኛው 9 ኦቨር 7 ማይክሮፋራድ ስኩዌር ይሆናል ኦቨር የታችኛው ደግሞ ምንድነው የሚሆነው 24 ሲካፈል 7 ማይክሮፋራድ ነው የሚሆነው። እቺ አንዷ እቺን ስታጠፋልኝ እቺ 7 እቺን ስታጠፋ ስንት ነው ማለት ነው 9 ኦቨር 24 ማይክሮፋራድ 9 ኦቨር 24 ማለት ደግሞ ምን ማለት ነው? ለምሳሌ በ3 ብናቃለው 3 ይሄ በ3 8 አይደለም። ስለዚህ C1 2 3 ማለት ስንት ይመጣል ማለት ነው 3 ኦቨር 8 ይሄንን ትይዛላችሁ። አሁን ፋይናል ላረግ ነው። አሁን ይሄንም ወደ አንድ አመጣሁት ማለት ነው። ከዛስ ከዚህ ጋር ነው የሚቀረኝ። ስለዚህ C1 2 3 4 ማለት ኢኳል ቱ በሲሪስ ስለሆነ የተገናኙት C1 2 3 እነዚህ አንድ ላይ ያመጣዋቸው አለ ታይምስ C4 ኦቨር C1 2 3 ፕላስ C4 ይሆናል ማለት ነው። ይህ ማለት ምንድነው? C1 2 3 ያገኘው ስንት ነው 3 ኦቨር 8 ማይክሮፋራድ ታይምስ C4 ማለት ደግሞ ስንት ነው 3 ኦቨር 4 ማይክሮፋራድ ኦቨር ሁለቱም መደመር 3 ኦቨር 8 ማይክሮፋራድ ፕላስ 3 ኦቨር 4 ማይክሮፋራድ ይሆናል ማለት ነው። ከዛ ምንድነው የሚሆነው ሌላኞችን ስናባዛ 9 ይሆናል። ኦኬ ኦቨር 9 ኦቨር 32 ማይክሮፋራድ ስኩዌር ይሆናል ማለት ነው። ኦቨር ኦኬ ይሄኛውን በመሰሩበት ሰዓት ደግሞ ስንት ነው የሚሆነው? ኦኬ 12 36 ኦኬ 36 ሲካፈል 32 ማይክሮፋራድ ነው። እቺ አንዷ እቺን ታጠፋላችኋለች። ይሄ 32 በዚህ ጋር ይጣፋላችኋል። ከዛስ በ9 1 በ9 ደግሞ 4 ይሆናል ማለት ነው። ስለዚህ ምን ይሆናል 1 ኦቨር 4 ማይክሮፋራድ በማይክሮፋራድ ነው የተባልኩት። ማይክሮፋራድ እዚህ ጋር አለ። ስለዚህ 1 ኦቨር 4 ይሆናል ማለት ነው። እሱ ደግሞ ዲ ላይ ነው ያለው። ዲ ትክክለኛ መልስ ይሆንላችኋል ማለት ነው። ቼክ አድርጉት እናንተ መልሱን። ሶስተኛው ጥያቄ ላይ ስንመጣ the capacitance of a parallel plate capacitor is 10 ማይክሮፋራድ ነው። ያ ማለት አንድ ካፓሲተር አለ እዚህ ጋር የሆነ ዲስታንስ ዲ ያለው የዚህ ካፓሲተር ቫልዩ ስንት ነው 10 ማይክሮፋራድ ነው። ማለትም ይሄ ካፓሲተር ስቶሪ የሚያደርገው የቻርጅ ኤቢሊቲ ካፓሲታንሱ ምን ያክል ነው ማለት ነው 10 ማይክሮፋራድ ነው ማለት ነው። if the distance between the plate is halved ኦኬ በዚህ ዲ ነበረ። ስለዚህ አሁን ዲስታንሱን ምን አደረኩት half አደረኩት ማለት ነው ዲ ኦቨር 2 አደረኩት። ያ ማለት ዲስታንሱን አሳጠርኩት ማለት ነው። ኦኬ ምንድነው የተጠየቅኩት keeping all other quantities constant then what is the new capacitance of the capacitor ኦኬ ሌሎች ኳንቲቲዎችን ኮንስታንት በማድረግ የዚህኛው ካፓሲታንሱ ምን ያክል ነው የሚመጣው ነው። መጀመሪያ ለዚህኛው እስኪ እንስራ። ካፓሲታንስ ማለት ፐርሚቲቪቲ ታይምስ ኤሪያ ኦቨር ዲስታንስ ነው አይደል?
ይሄ ነው እንደምታውቁት። በዚህ ማር ኤር ይሁን ዳይኤሌክትሪክ ይሁን ምንም የተገለጸ ነገር የለም። ግን እቺ ምንድነች ማለት ነው? አሁን ኮንስታንት ነች። ኤሪያው ምንድነው? ኮንስታንት ነው ማለት ነው። ሌሎችን ኮንስታንት አድርጉ ስለተባለ ቼንጅ ያደረገው ምንድነው? ዲስታንሱ ብቻ ነው። ዲስታንሱ ቼንጅ ሲያደርግ የዚህኛው ካፓሲተንስ ቫልዩ ምንድነው የሚሆነው ነው። ስለዚህ ቺኛቷን ኢኒሻል እናድርጋት። መጀመሪያ ላይ ቺን ኢኒሻል እናድርጋት። ኦኬ ዲንም ኢኒሻል ዲስታንስ እናድርጋት። ቺኛቷ ዲኖት እናድርጋት። ያ ማለት እዚህ ጋር ዲኖት ኦቨር 2 ሆነ ማለት ነው አዲሱ ዲስታንስ። ኦኬ ካፓሲተንስ ቫልዩ ለዚህኛው ምንድነው የሚሆነው? ፐርሚቲቪቲ ታይምስ ኤሪያ ኦቨር ዲ ነው አይደለም? ኦኬ ፐርሚቲቪቲ ኮንስታንት ዘ ሴም ነው፣ ኤሪያውም ዘ ሴም ነው። ዲስታንሱ ግን ሃፍ ሆነ። የየትኛው ሃፍ? የዚህኛው ሃፍ። ያ ማለት ዲኖት ኦቨር 2 ማለት ነው። ይሄኛውን ምን አረግ ነው? ከዛ በኋላ ምን ማድረግ እንችላለን? እቺ ሁለት ወደ ላይ ትሄዳለች አይደለም? 2 ፐርሚቲቪቲ ኤሪያ ኦቨር ዲኖት ይሆናል። ስለዚህ አሁን ይሄኛው ማለት ደግሞ ምን ማለት ነው? የኢኒሻሉ ማለት ነው አይደል? ሶ 2 ታይምስ ኢኒሻሉ ይሆናል። 2 ታይምስ ካፓሲተንስ ኦፍ ኢኒሻል ይሆናል ማለት ነው። ስለዚህ ዲስታንሱ ሃፍድ ሲሆን አዲሱ ካፓሲተንስ ቫልዩ 2 ታይምስ የቅድሙን ነው የሚሆነው ማለት ነው። 2 ታይምስ የቅድሙ ደግሞ ቫልዩ ስንት ነው? 10 ማይክሮፋራድ ነው። ስለዚህ ስንት ይሆናል ማለት ነው? 20 ማይክሮፋራድ ይሆናል ማለት ነው። ዲ ላይ ያለው ትክክለኛ ማለት ነው። ይሄን ያክል ኢዚ ነው ማለት ነው። አራተኛ ጥያቄ ላይ ስንመጣ a sheet of polyethylene ሪሌቲቭ ፐርሚቲቪቲ እዚህ ጋር ተሰጥቶናል። ሪሌቲቭ ፐርሚቲቪቲ 2.3 ፐርሚቲቪቲ ኦፍ ፍሪ ስፔስ ደግሞ የፈተናው መጀመሪያ ፔጅ ላይ ነው የሚሰጣችሁ 8.854 ታይምስ 10⁻12 ፋራድ ፐር ሜትር ነው። 0.25 ሚሊሜትር ቲክ ነው። ማለትም ምን እንደሆነ ልንገራችሁ። ይሄኛው አንዱ ፕሌት ቢሆን እዚህ ጋር የገባችው ዳይኤሌክትሪክ ምን ያክል ነች ማለት ነው? 0.25 ሚሊ ሜትር ነች። ዲስታንሷ ማለት ነች እኮ የዳይኤሌክትሪኩ ዲስታንስ ወይም ደግሞ በሁለቱ ፕሌት መካከል ያለው ዲስታንስ ነው የምትወክለው አይደለም? እንጂ 0.25 ሚሊ ሜትር ነው። ስለዚህ ዲስታንሱ ምንድነው የሚሆነው? 0.25 ታይምስ 10⁻³ ሜትር ይሆናል ማለት ነው። ሌላ እናንተ አንብቡት ሙሉውን። ካፓሲተንስ ቫልዩ 0.5 ማይክሮፋራድ ነው የተጠየቅነው። ኤሪያውን ነው። ይሄ እንዴት አድርጋችሁ ነው ታዲያ የምታገኙት? ካፓሲተንስ ማለት ፐርሚቲቪቲ ታይምስ ኤሪያ ኦቨር ዲ ነው። ፐርሚቲቪቲ ማለት ፐርሚቲቪቲ ኦፍ ፍሪ ስፔስ ሪሌቲቭ ፐርሚቲቪቲ ታይምስ ኤሪያ ኦቨር ዲ ነው። ስለዚህ ኤሪያው ማለት ምንድነው ነው? ካፓሲተንስ ታይምስ ዲስታንሱ ኦቨር ፐርሚቲቪቲ ኦፍ ፍሪ ስፔስ ታይምስ ሪሌቲቭ ፐርሚቲቪቲ። በቃ ቫልዩዎችን ሰብስቲቱት አድርጋችሁ ኤሪያውን ማግኘት ነው ከእናንተ የሚጠበቀው ማለት ነው። አምስተኛ ጥያቄ ላይ እንምጣ። when dielectric material placed between two parallel metal plates in the presence of electric field they enable the plate to store ይልና ወደ መርጫ ከመግባታችን በፊት ይኸውና ሁለት ኮንዳክቲንግ ሜታል ፕሌት አለ፣ መካከላቸው ላይ የሆነ ዲስታንስ ዲ አለ። ይሄንን አምጥቼ ከሆነ ባትሪ ጋር አገናኘሁት። ቪ ነው። ሶ እዚህ ጋር ፖዚቲቭ ቻርጆች አሉ፣ እዚህ ጋር ደግሞ ኔጌቲቭ ቻርጆች አሉ። እስከ መቼ ነው ቻርጅ የሚያደርገው? ከዚህኛው ጋር እኩል እስኪሆን ድረስ ማለት ነው። በፓራላል ስለሆኑ አሁን እዚህ ጋር ያለው ቪ እና እዚህ ጋር ያለው ቪ እኩል ሆነ ማለት ነው። አሁን ዳይኤሌክትሪክ ማቴሪያል አመጣሁት፣ እዚህ ጋር አስገባሁኝ። ዳይኤሌክትሪክ ማቴሪያል አምጥቼ ሳስገባ በዚህ መካከል ያለው ኤሌክትሪክ ፊልድ ምን ይሆናል? ይቀንሳል። ዲስታንሱ ስቲል ኮንስታንት ነው። ቪ ኢኳል ቱ ኢ ታይምስ ዲ ነው። ዲ ምንም አልተነካም፣ ኮንስታንት ነው። ኢ ቀነሰ ማለት ይሄም ፖቴንሻል ዲፈረንሱ ይቀንሳል ማለት ነው። ቅድም እኩል ነበሩ አይደል? ይሄን ዳይኤሌክትሪክ ማቴሪያል ከማስገባቴ በፊት ሳስገባው ግን እዚህ ጋር ያለው ቀነሰ፣ የዚህኛው በለጠ ማለት ነው። አሁን የዚህ ሲበልጥ ምንድነው የሚሆነው? እዚህ ጋር ያለው ኤሌክትሮኖች መጥተው እዚህ ጋር ሞር ስቶር ያደርጋሉ። እዚህ ጋር ያለው ኤሌክትሮኖችን ደግሞ ወደዚህ እዚህ ጋር ያለው ፖዚቲቭ ፕሌት ይስብልናል ማለት ነው። ስለዚህ በተመሳሳይ ፖቴንሻል ኢነርጂ ብዙ ኤሌክትሪክ ቻርጆችን ስቶር ማድረግ ይችላል ማለት ነው። ይሄ ደግሞ ምርጫ ውስጥ ስታዩ ቢ ላይ ያለው ነው ትክክለኛ መልስ ማለት ነው። ለዛሬ የነበረን ክላስ ይህንን ይመስላል። ሀሳብ አስተያየት ካላችሁ ግን ኮመንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ፣ ወይም በቴሌግራማችን ላይ ልጠይቁን ትችላላችሁ ማለት ነው። አመሰግናለሁ።